ጨክኖ እንደዚህ እኔ ጨካኝ ስለሆንኩ ነው። በነገራችን ላይ እኔ ጨክኜ ነው እንደዚህ አድርጌ የደቀንኩት እንጂ ተለማምጄው ነው ራሱ የተላከልኝ። ከትናንት እስከ ዛሬ እያየሁት ነበር፣ እየተለማመድኩት ነበር ፊቱ። አረ ነውር ነው በፈጣሪ ስራ እንትን አይገባም፣ ጣልቃ አይገባም አይደል? ከባድ ነው። ወይስ ምን ላድርገው? እሺ ፊቱ እኮ ከፈረስ ፊት እኮ ይረዝማል። በእውነት ከፈረስ ፊት የውሃድ ፊት ይረዝማል። ፍልጥ ነው። ፈረስ እያጋለብ በፈረስ አንድ ቀን ሙሉ አትጨርሰውም ፊቱ። የውሃድ የፊቱ ርዝመት እዚህ ጋር መጥቶ ድምጿን አሳምራ ምናምን። እኔ እንኳን ብዙ ሰው ብቻ አላውቅም። የት ነው የሆነ ሰዓት እንትን ሲሉ የሰማሁት። በቃ የውሃድ የሚባል ትልቅ ሰው አለ፣ በቃ እውቀት አለው ምናምን ብለው ሲሰክሱን እንትን ያደረግኩት እኔ እንጂ አላውቀውም። ማስፈራራት ከፈለጋችሁ የምታስፈራሩትን ልጅ ካለ በየውሃድ ፊት ነው። የምታስደነግጡት ሰው ካለ አሁን ለምሳሌ ኤርሚያስ፣ እርግጠኛ ነኝ ኤርሚያስ ዝም ብለህ ይህን ፎቶ ፕሮፋይል አድርገህ ከሄድክ እኔ ኦርቶዶክስ ነኝ በድርሳናት ጉዳይ እናውራ ብትለው አያወራም። ይደነግጣል። እንዴ ለምንድን ነው እኔ እንደዚህ አይነት ዲያብሎስ እንትን ለብሶ መጣ ይላል፣ አካውንት ከፍቶ መጣ ይላል። አጋንንት የሚባሉ ፍጡራን አሉ የማይታዩ፣ እነዚህ አካውንት ከፍተው መጡ፣ እነሱም ስለ ድርሳን ያወራሉ እንዲህ ይላል። ለማንኛውም አሰክሱ። ሙስሊም አያገባውም፣ ለሙስሊም አሳልፌ እሰጣለሁ፣ በሙስሊሞች አስገድለዋለሁ፣ እንትን አደርጋለሁ። የራሳችሁ ችግር ነው። ኦርቶዶክስ ለኦርቶዶክስ የራሳችሁ ችግር ነው። አለመቻቻል ነው። እናንተ ሌቦች፣ ቆሻሾች፣ የቲክታክ የሰይጣን ደቀ መዝሙሮች ቲክታክ ላይ ያላችሁ ዲያቆናት፣ እናንተ ቆሻሾች፣ ግማታሞች፣ እናንተ ብስብሶች፣ እናንተ ወራዶች፣ እናንተ ኮይን ለቃሚዎች፣ እናንተ ሞት አንሺዎች፣ እናንተ የዲያብሎስ ካድሬዎች፣ እናንተ ግማታሞች፣ የገማችሁ የጠነባችሁ ሰዎች ናችሁ። እናንተ ምን አገባው? በዚህ መሃል ና የተባልከው አንተ ነህ። ቀሲስ የምትባለውም ዲያቆን የምትባልም መነኩሴም ሊቀ ጳጳስ የምትባለው የኦርቶዶክስ ሰው መምጣት ትችላለህ አለ። ፕሮቴስታንት ሄደህ መዋጋት ነው እንጂ አንድ ሰው ይገባል። የእናንተ አምላክ ምንድን ነው? የትኛው ተጽዕኖ ፈጣሪ ስለሆንክ ነው? አካውንቶቼን አቃጠላለሁ፣ ከሚዲያ ጠፋለሁ፣ ንጽጽር አቆማለሁ። ወይም የትኛው ንጽጽር ታደርጋለህና ነው ንጽጽር አቆማለሁ እያልክ ፖለቲካ የምትሰራው ድራማ የምትሰራው? የትኛው ንጽጽር ነው? ምን ከምን አነጻጽረህ ነው? ምን ከምን አነጻጽረህ ነው? የማን ዕቃ ይረዝማል የማን ዕቃ ይሰፋል ብለህ በብልግና ዙሪያ እያወራህ እየዋልክ ንጽጽር አቆማለሁ። ምንድን ነው ያነጻጸርከው? የትኛው ንጽጽር ነው? እኔ ገረመኝ ደግሞ የስግጥ እኔ እንደዚህ አይነት ሰገጤ ሰው እኔ አይቼ አላውቅም። ከየት እንደመጣ ግራ ነው የሚገባኝ። አምላካችሁ አንድ ትሉታላችሁ። ስንት አካል ነው ያለው? የስንት አካላት ጥርቅም ውጤት ነው አንድ የምትሉት ብሎ አዲስ አጀንዳ ደግሞ ለቀቀ። አሁን አዲስ አጀንዳ ነው። በቃ ማስቀየር እኮ ነው። በትልቅ ነገር እንደተጠመደ አድርጎ እኮ ነው። ስላሴ ኢየሱስ ክርስቶስ ስንት አካል ነው? ለብቻው መልስ የለው። ኢየሱስ ክርስቶስ ራሱ የቻለ አካል ነው አይደል? የስንት አካላት ጥርቅም ውጤት ነው ኢየሱስ ክርስቶስ። አካል ይቆጠራል? ስንት አካል ነው ያለው? አብ የስላሴ አንዱ አካል ራሱን የቻለ አካል የስንት አካላት ጥርቅም ውጤት ነው? ምንን ቆጥረህ ነው አብ ያልከው? አብ ለብቻውን አንድ ያደረከው፣ መንፈስ ቅዱስ ሁለተኛ ያደረከው፣ ኢየሱስ ሶስተኛ ያደረከው አንተ መሀይም ደንቆሮ የስንት አካላት ጥርቅም ውጤት ነው እሱ ራሱ? መልስ የለውም። አንተ ራስህ የስንት አካላት ጥርቅም ውጤት ነህ? መሀይም አንተ አንድ ነህ። አንተ ግን የስንት አካላት ጥርቅም ውጤት ነህ? አጀንዳ ማስቀየር ነው። አዲስ አጀንዳ ማስቀየር ነው። የለም አልፋታም ብለዋል እኮ። የለም። ስለዚህ ሙስሊም አያገባውም፣ ማምለጥም አይቻልም። ሂድ። ትናንት አንድ ነን ስትሉ ነበር። አይመለከተውም ማንም ሰው። ሌላ ሃይማኖት፣ አይሁድም፣ ሌሎች ብዙ ሃይማኖቶች አሉ። አይመለከተውም በእናንተ ማለት። ሂድ። እናንተ ራሳችሁ ትቀራረባላችሁ። ሂድና መልስ። መልስ ካላችሁ ሂዱና መልሱ። ኦርቶዶክሳውያን መልስ ካላችሁ ሂዱ መልሱ። እንደዚህ አይነት አንድ የገማ የጠነባ የደረቀ የጠወለገ ፊት አምጥተህ ልክ የተደበቀ ለመምሰል
እንትናን እኮ በቃ እኔ አሳልፌ እሰጣለሁ። አሳልፈ ብትሰጥ ምን ያደርጉት ነው? ምን ስላደረገ ነው? ምን ስላደረገ ነው? ቆሻሻ ስለሆናችሁ ነው። ግማታሞች፣ ሌቦች፣ ወራዶች ስለሆናችሁ ነው። ወንድምህን እንደማታከብር ነው የታየው እኮ። አንድ ኦርቶዶክስ ነው አሳልፌ እሰጣለሁ ያለው። የዮሐድን ፎቶና ቪዲዮ አሳልፌ እሰጣለሁ ያለው አንድ ኦርቶዶክስ እኮ ነው ወንድሙ። አያችሁ ምን ያህል ምቀኝነት እንዳላቸው፣ ምን ያህል ምቀኛ ቆሻሻ እንደሆነ። እነዚህ ሰዎች በጣም የጠነቡ የገሙ ናቸው፣ የረከሱ ናቸው። ችግር የለባቸውም። በቁማቸው የራሳቸውን ሐውልት የሚሰሩ ሰዎች ናቸው። የራሳቸውን ሐውልት ይሰራሉ። እኔ እንደዚህ አድርጌ ጀብድ ፈጽሜያለሁ፣ እኔ እኮ እንደዚህ አድርጋለሁ ለማለት ነው። ምንም ኦርቶዶክስ ቢዋረድ ቢፈርስ ቢጠፋ ቢተን ለነሱ ምንም አይደለም። ችግር የለባቸውም። ማንንም ሰው ችግር የለበትም። ችግራቸው ኪሳቸው ነው። ችግራቸው ስማቸው ነው። ችግራቸው ማዕረጋቸው ነው። ችግራቸው ስልጣናቸው ነው። እነዚህ ሰዎች ከመሬት ተነስተው አባ ምናምን እንዲባሉ ነው። ከመሬት ተነስተው ድርሳን እንዲጻፍለት ነው። ገድላት እንዲጻፍለት ነው። ከመሬት ተነስተው የእንትና ገድላት እንዲባል እኮ ነው። ይሄ ነው ታሪካቸው እንጂ ከክርስትናና ከክርስቶስ ከመጽሐፍ ቅዱስ ሆድና ጀርባ ናቸው። የማይወራ የሚባል ነገር እኮ አለ እኮ። አሁን እየተነሱ ሰውን እያዋረዱ ያሉት ኦርቶዶክስ ነን የሚሉ ዲያቆናት ነን የሚሉ በድርሳናትን አንተ ጋር እናወራለን ይላሉ። ሲያዩት ነገሩ ልጁ ደግሞ እሳት ነው። ከነሱ በላይ አንደኛ ነገር በማመንህ ትዋረዳለህ። ሁለተኛ ደግሞ እዛ ጋር ገብተህ በመሸነፍህ ነው የምትዋረደው፣ የምትሸማቀቀው። ሲያዩት ይፈረጥጣሉ። ዝም ማለት ማን ገደለ? ዝም አትሉም? አንፈልግም፣ በድርሳናትና በገድላት ማውራት አንፈልግም እኮ ይባላል እኮ። በቃ አያስፈልግም፣ ብልግና ነው፣ ገድለ ሰዶም ነው። በድርሳናትና በገድላት በቃ አናወራም ማለት እኮ ነው። ለምን ታወራለህ? ለምን ራስን ታዋርዳለህ? የሚከተላችሁ እናንተን የሚከተል ብዙ ምዕመን አለ። ምን ይሆናል አትሉም እንዴ? ምዕመን አይምሮ ውስጥ ምን ይፈጠራል አትሉም እናንተ? የለም፣ አይጨነቁም። ለክርስትና አይጨነቁ፣ ለኦርቶዶክስ አይጨነቁ፣ ለክርስቶስ አይጨነቁ። ስማቸው ነው። ገብተን አሸንፈን ከወጣን ማሸነፍ እንዴት ነው? በእውነትም አይደለም። ክርስትናን ከፍ በማድረግ አይደለም። ኦርቶዶክስን ከፍ በማድረግ አይደለም። ዋሽተውም ቀጥፈውም አሸንፈን ከወጣን ችግር የለውም ብለው ነው የሚያምኑት እነዚህ ሰዎች። በቁማቸው ራሳቸውን ሐውልት የሚሰሩ ሌቦች ናቸው። ስለዚህ ይሁዳ የሚባለው አንድ ጦላጋ አሮጊት፣ አንድ እንጨት፣ አንድ ፍልጥ ሰው፣ አንድ የፈረስ ፊት ሰው አይቶት ይበረግጋል፣ ይደነግጣል እንጂ ማንንም ሰው እንትን አይለውም፣ አይጠብቀውም፣ ራሱ አይፈልገውም። ምንድነው አየው አላየው ምንድነው ይሁዳ ምና ኢትዮጵያ በቃ ከባድ ሰው ነው። የምን አባ ከባድ ሰው ነው ይሁዳ? ደግሞ ምን ማለት ነው? ስጀመር እኔ ድምፁን አልሰማውም፣ ግን ሌሎች ናቸው ሲያወሩ የነበረው። ወንድማችን ከተነካ ማን ነው የሚነካው? ማን ይነካዋል? ቢፈለግ ይሁዳ የማያውቅ ሰው አለ እንዴ? ሌላ ነገር ቢፈልጉ ሌላ ነገር አያደርጉም? ሌላ ሰውን እንትን አያደርጉም እንዴ? ምንድነው የምታወሩት? ግማታሞች። ይቀልዳል እንዴ? እኔ ገረመኝ። ላስገባችሁ እንዴ የላካችሁ ሰው? እሺ ላስገባ እስኪ። ምን ሊያወራ ነው? እንወጣለን። ሰላም ሰላም። አባቴ የተከራየልህ ቤት ገባ መሰለ እንዴ? ከሁለት ጊዜ በላይ እኔ እድል አልሰጠም። ይቀልዳል እንዴ? ቀላጅ። ምንድን ነው የምታወራው? ከቻልክ አውራ፣ ካልሆነ ግን ሚት አድርገህ ቁጭ አትልም ወይ? ከታች ቁጭ አትልም? ሰላም ብያለሁ። ሰላም ሄድና ቀጥል። የአንተ ድፍረት ደግሞ በጣም ይገርማል። ደንቆሮ፣ የዳታ ችግርን ሳትቀርብ እዚህ ጋር መተህ እንትን ትልልኛለህ እንዴ? ምን አይነት ሰው ነው በእናታችሁ? ሁሌም ትገባለህ፣ ግን በጣም መሀይም ነህ። ችግር አለብህ። የጎረቤት ዋይፋይ ተጠግተህ እየተጠቀምክ
አምላክ ፍለጋ አምላክ የለም ብሎ የሚያምን ሰው ነው በነገራችን ነው። ደግሞ አንተም ብሎ አምላክ የለም ግማታ። ችግርህን ቅረፍ መጀመሪያ ሂድ። ስድብ የተማርኩት እኔ መጽሐፍ ቅዱስ እኮ ነው እየዘለፍክ አስተምር የሚለው እኔ አይደለሁም። ምን አትሳደብ ይለኛል። እየዘለፍክ አስተምር አይደለም የሚለው መጽሐፍ ቅዱስ? ከመጽሐፍ ቅዱስ ነው የወሰድኩት። ይቀልዳል እንዴ? ሰላም ብያለሁ። ሰላም ሰላም፣ እንዴት ነህ ባቢ? ደህና ነኝ። ሰላም ነው የገባሁት። በጣም ነው ማደንቅህ። አይ ስንቴ እናገራለሁ ብለህ ነው? ስንት የሚደነቁ ሰዎች በተሸከመች ምድር እኔን አድንቀህ ምን ታገኛለህ? በጣም ቁም ነገር ያላቸው ነገሮች ታነሳለህ። የምታስገባቸው ሰዎች ምናምን ይመቹኛል። በተለይ ያ ማን ነው ይሄ ሰብኩን፣ እሱን ፈልገህ ብታመጣው ምኞቴ ነው ራሱ። አሉ እሱ ከመጣ ይመጣል። በራሱ እንትን ነው የሚንቀሳቀሰው። ሌሎች አሉ፣ ቀረብ ያሉ ሰዎች አሉ። ከዛ የባሰ ሀሳብ ያላቸው ሰዎች አሉ። አንተ እንትን ትላለህ፣ የእሱን አይተሃል። እሱማ ትንሽ እንትን እየፈራ ነው የተናገረው ሁላ። ሌላ የምትለው ነገር አለ? ሌላ ምንም ምለው ነገር የለኝም። ቴንክ አመሰግናለሁ። አመሰግናለሁ። የዮሐድ ፊት እንዴት አየኸው? እሱን ትንሽ በልና ከዛ ውረድ። ማን ረግጦት ነው ግን? ግመል እና ሰው ረግጦት በዚህ ልክ ፊቱ ይሰፋል እንዴ? ግፈኛ ነው በእውነት። አንተ ጸሎት አድርግ፣ ከዚህ ወጥተህ ጸሎት አድርግ። ከባድ ንግግር ነው የተናገርከው። ማን ረግጦት አላለም? ብጭት ነው እኮ አይዋድ እኛ 14 ዓመት አባይን ለመገደብ መከራችን በልተን ያንተ ፊት እያለ እዛ ጋር ወስደው መጋረድ ነበር እኮ ያንተ ፊት። ዮሐድ መስዋዕት መክፈል ነበረብህ እኮ ለኢትዮጵያ ሀገር። እዛ ጋር ትነጠፋለህ። በቃ አባይ አንተን እንትን በአንተ ፊት መገደብ ነበረበት እኮ። የምን ብረት እናንተን መጨረስ ነው? ይቀልዳል እንዴ? አመሰግናለሁ ወንድሜ። እሺ እኔም አመሰግናለሁ። እሺ ውረድ ይሻላል። ለራስህ ውረድ። ቴንኪ ሰላም። በጣም ነው የሚያናድደኝ እንደዚህ አይነት ሰው። ምን ራሷ እኮ ናት ከሱ ፍጥነት በላይ ነው እየጎተተችው ያለችው። በስራታችን እንደ ልጇ እንዴት ነሽ ሀገር ወለገራገሩ እንደዚህ አይነት ፊት አይቻላል። ልጅህን አይቼልህ ካየሙት በኋላ በየአጋጣሚው የምትላትን ነገር እንዴት እንደምታረጋት አይካለ ያኔ። ዝም በሉ እየተጀናጀኑ። ኧረ ተው ሚዩት አታደርጉ። አውቄ እኮ ነው ዝም ምለው። እኔ ችግራቸው ምን እንደሆነ እኮ ግራ ገባኝ እኮ። እናንተ በየትኛው ቋንቋ እንደምግባባ እናንተ ጋር እኮ ግራ ገባኝ። መስማት አለብኝ። ምክንያቱ እዚህ ጋር መጣ አራራራ ክልክል ነው ትለኛለች። እዛ ጋር ግን እየተሽኮረመመች ነው ከየሆነው ቶይባ ስማ እያለችው እኮ ነው። ወንድ ቶይባለሽ። አይ ችግራቸው ደግሞ እነዚህ ሰዎች ኪሳቸው ውስጥ ከተው ስልካቸውን ይሄዱና መከራ ነው። ይነካካል እኮ ሳታውቁት ነው እንትን የሚሆነው። ችግር ነው። እየሰራን እየተንቀሳቀስክም መግባት የለብህም እኮ። ያ አበሻ የሚባለው ትውልድ ግን በጣም በቃ ግራ የሚገባ ትውልድ ነው። ስልኩ ኪስ ውስጥ ከቶ ማለት ነው። በምን እንደሚሰሙ ሁላ አላውቅም። ሰው ጋር እያወሩ አሁን እንደሷ ስማ
አሁን እዚህ ጋር ደግሞ በኤርፎን ሌላ ነገር እየሰማች ነው። እንደዚህ አይነት ነገር እኮ እንዴት እንደሚያወሩ ሁላ ግራ ነው የሚገባኝ። ድምፅ ቀንሰው ይሁን ወይ ላይቭ ላይ ገብተው እንትን አድርገው ይሁን አላውቅም። ብጠራው አይሰማም። ሰላም ብያለሁ ይሁን። ስለ ዮሐድ፣ ስለ ፍልጥ፣ ስለ ፈረስ ስለ ዮሐድ ፊት አንዳንድ አበባ ጣሉ። ስለ ዮሐድ ፊት፣ ስለ ፍልጥ ፊት፣ ስለ ፍልጥ ፊት ይህን ፊት በፈጠረ አምላክ ኧረ 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 ቴንኪው አመሰግናለሁ። ሰላም ሰላም ነና ሰላም ብያለሁ። ደህና አለን አለን። ምንድነው የምትቀበለው? እንዴት ነህ? አልቀባጠርኩም። ተረጋጋ ወንድሜ። ይበቃል። እኔ ዝም ብዬ ነው አንዳንድ አበባ ያልኩት። ይበቃል። አትለምኑ እያልኩ ደግሞ ለማኝኝ እዚህ ጋር ቁጭ ልበል እንዴ? አልጠቀምበትም። ተው። ሰላም ተክልዬ፣ ቀጥል። ተክልዬ ቀጥል ቀጥል። ተንፍስ። ምንድነው የምትለው? ወይ ተንፍሻለሁ፣ አውርቻለሁ እኮ። ስለዚህ ፊት ምን አስተያየት አለ? ኧረ በተክልዬ ቅዘን፣ ኧረ በተክልዬ ቅዘን። ተው። የድንግል ማርያም ጡት በጠባ የክርስቶስ ሰምራ ከንፈር ይዣለሁ። ቀጥል። እንደው በድርሳነ ዑራኤል ይዣለሁ። ቀጥል። በተክልዬ ቅዘን ይዣለሁ። ቀጥል። ታንቆ የሚመስለው እኮ ይኖራል እኮ አንዳንድ ሰው። እኔ ሃይማኖቴን ከማስነካ ማውራት ትችላለህ ወይስ ልቀንጥስህ? አውራ አውራ። ምንድነው? አውርቻለሁ። ለምንድን ነው የገባው አንተ? እኔማ አንተ ዘባርቅ ነው አፍል ዘጋልህ ነበር የገባሁት እኮ። ዝጋዋ፣ ዝጋው። እሺ፣ ክፍት አፍ። እሺ፣ አበላል ዝጋልህ። እከትልሃለሁ። ቡርኩ በቃ ይሄ ነው፣ ይሄ ነው ኦርቶዶክስ ማለት። ምን አስትበለ? ቀጥል ቀጥል። ስለተበዳች አይደለም እኔ የተወለድኩት። ምንድን ነው የምታወራው? ቀጥል ቀጥል። እናትን ትበዳ ይላል እንዴ? ተበዳች እኮ በቃ እኔን ወለደች። ምን ቀረ ሌላ ነገር? አሁን አትወልድም። አለቀ እኮ። እናቴ ተደርጋ እኔን ወለደች። አሁን የምታወራ ከሆነ ሂድ ቀጥል። ስለዚህ ፊት ሀሳብ ስጥ። ስለዚህ ፊት ሀሳብ ትሰጣለህ። በተክልዬ ቅዘን ይዣለሁ። ቀጥል። እንደው በተክልዬ ቅዘን ንጉሱን ነው የሚሳደበው። ዮሐድ መሰለ ነው በጉንጅ የሰው በጉንጅ ፕሮፋይሉ ላይ ደነገጥኩ። እንዴት አይነት ጉድ ነው! በሰድር ስለሰውዬ ሸፎናቸው ቀወስ ብለዋል። ብታይ ባቢ ቀወስ። ታገትን፣ ተደፈርን፣ ራበን፣ ጠማን። ኤርሚያስ እግዚአብሔር ይገስጽ። አንተ ነው ወረርሽኝ የለቀቅብን ላያችን ላይ። 3 ቀናቸው የኔ ፍቅር 3 ቀናቸው የብሉይ ኪዳን ለቅሶ ስርዓት ያደረጉት እኮ ይኸው ነው። ይሄንን ወላቃሽ ሰውዬ ፎቶ ወጣ። ሰውዬው እኮ ዩቲዩብ ላይ እኮ ጥንስት ያለ ሰውዬ እኮ ነው። እግዚአብሔር ምንድን ነው የምትከሳሱ? ኤርሚያስ ነው በህግ መጠየቅ ያለበት። መስመር ነው ያለኝ። እኔ ትናንትና ማለት ነው ፍቅር እነሱ የዮሐድን ፎቶ ለሙስሊሞች ሰጠብን፣ ስለዚህ ይቅርታ ሊጠይቅ ይገባል ብለው ሽብር ሲፈጥሩ እሱ ማታ 97 ገደል ይዞ ገባ። ተራሮች አለቀሱ ይላል።
ማን ነው እንደዛ የሚለው? አሳማቷ ምጧ መጣ ይላል። ይሄ ማን ነው ለሙስሊሞች ኤርሚያስ የሚባል የሰጠው? ሰውዬ አይደለም ለሙስሊሞች የሰጠውና ኤርሚያስ ነው የሰጠው አይደለም። ኧረ አይደለም የኔ ፍቅር፣ ቆይማ ልንገርህማ። ዮሐድ የሚባለው ታሪካዊ ሰውዬ ይኸውልህ፣ ዮሐድ፣ ኢዮባ፣ ጋዲሳ፣ መዝሙረ ያሬድ፣ ቅዱሴ፣ ሌሎችም ተሳቢ እንስሳ ነበር የሚመስሉት። የዛኔ ብታያቸው በቃ ሮዝ እባብ ነበር የሚመስሉት። ግርጠት ተብለው የምን ሮዝ እባብ እንዲሁም በቃ የምን ድርሻ ነበር የሚመስሉት ገርጥተው። አሁን እኮ በልተው ነው ወዛቸው ጨቅ ያለው። ሰው ረሳቸው፣ መልካቸው ጠፋባቸው። ገባክ? አንድ ፎቶ ባሳዩ ልጅ እያለህ 3 ትንንሽ አሻንጉሊቶች አሉ የህፃናት፣ እነሱን ነበር የሚመስሉት። ዩቲዩብ ካሜራ ላይ ራሱ አብዛኛው ሰው እነዚህ ሰዎች ከዩቲዩብ ወደ ቲክቶክ እንደመጡ አያውቁም። ቲክቶክ ላይ ዩቲዩብ ቻናል አላቸው። ስለዚህ ዮሐድን ብትል ቅዱሴን ብትል ኢዮባን ብትል ኢዮባ የዛሬን ያደርገውና ማለት ነው የዶሮ ላባ ነበር የሚመስለው። የዶሮ ላባ እንደዚህ ጠማም ብሎ ነበር የሚቀመጠው ካሜራ ላይ ራሱ። ተሻሽሏል። አሁን ተሻሽሏል። እንደ የሴት ገንዘብ እኮ አይደለም። የሰው ፊት እኮ የብረት ቅርጽ ይቀይራል እኮ አባቴ። በትክክል በትክክል ደልበው ነው የመጡት። አሁን ታሪካቸው የተረሳ መሰላቸውና ሙስሊሞች የማህፀናችሁን አይነቱን ላይ ያውቃሉ። ሙስሊሞች የእምብርታችሁን፣ ሙስሊሞች የአይኪው ሌብላችሁን ያውቃሉ። የጀርባ አጥንታችሁንም ያውቃሉ ሙስሊሞች። ስታስነጥሱ ስታጋብሱም ያውቃሉ ሙስሊሞች። ምንም የተደበቀ ነገር የላችሁም። ደግሞ ሴቶች እነሱና ሙስሊም አጠቃኝ፣ ወንዶች እነሱና ሙስሊም አጠቃኝ። የገቢ ምንጫችሁ ነው እስልምና። ምንነታችሁም ምድረ አሀተትና ኮተት። አሁን የሰው ማለት ነው ዮሐድ እስልምና ንጽጽር ላይ የቆየ ነው። 100,000 እንኳን መግባት አልቻለም። ከኋላው ተነስቶ ደምረው 100 ምናምን ሺህ ገብቷል። ገባክ? ከኋላው ተነስቶ ተመስገን ጌታ ልጅ 100 ምናምን ሺህ ገብቷል። እነ ልደተ ቃል እነ ፈለገ ያላቸው ፎሎ ለዮሐድ የሚገባ ነው። አባባል ገብቷ ለማውራት የለፋ ልጅ ነው። በራሱ ቲም ሰርቷል፣ ደክሟል። ዞር ብሎ አያዩትም። ልክ ዛሬ ኤርሚያስ ስሙን አንስቶ ኤርሚያስ ፖለቲካ ነው የሰራባቸው። የሚገርም ላያቸው ላይ ፖለቲካ ሰራባቸው። መተቱን ጣለባቸውና እሱ ትናንትና ተራሮች አለቀሱ ብሎ መጣ። ገድል ሰብስቦ አደንገጥም አይል ሰውየው። ለማን ያለቀሱት? ለሊትም ቀንም ለማን ያለቀሱት? እኔ ምን አውቃለሁ። ለዮሐድ ምን ልበል ታዲያ? ስለዚህ ዮሐድን ተጠቂ ያደርጋቸው ያለ የመጡት ማለት ነው። የደረሰባቸውን የገድል ውርደት ለመደበቅ የተደረገ ነው። በገድል ተዋርደዋል። ማህበራዊ ሚዲያ ላይ በገድል ያፍራሉ። በገድል መነጽር አይችሉም። ገድል ጥቅመቢስ ነው። ገድል ዋጋ የለውም። ይሄንን ደግሞ ያ ባለኮፍዬ ኤርሚያስ የተባለ ሰውዬ አስረግጦ በማስረጃና በመረጃ አሳያቸው። ገባክ? ሰውየው አቅሙን ያሳየ ገድል ላይ ነው። ኤርሚያስ እውነቱን ተናገር። ማህበራዊ ሚዲያ ላይ ፌስቡክ ላይ ብትሄድ፣ ዩቲዩብ ላይ ብትሄድ፣ ቲክቶክ ላይ ብትሄድ ገድል ይዞ ነው አጠገቡ የሚቀመጠው። ብቻውን አይንቀሳቀስም። ከነ ሰራዊቱ ነው የሚንቀሳቀሰው። ይህን ሰውዬ መፋለም አይችሉም። ስለዚህ አንድ ያላቸው መብት ምንድነው? ማልቀስ ነው። እንደ ተጎጂ እንደ ተጠቂሲ ማልቀስ ነው። ፈለገ ተዋረደ በል፣ ልደተ ቃል ተዋርዷል በል። ገባ? ከቲም ነው ያስወጣው። ደምረውን አዋረደ፣ ዲያቆኑንም አዋረደ። ይሄንን ውርደታቸውን ለመከለል የራሳቸውን ኦዲየንስ ለመያዝ ተጠቂ ነን፣ ተበዳይ ነን። ዮሐድን ፎሎ አድርጉት። ዮሐድ 20,000 ሰው ፎሎ ቢያደርገው ከሞት ይታደገዋል? 20,000 ፎሎወር ኢንሹራንስ ነው ለ100,000 ነው አይደለም። እነሱ በባህሪያቸው ጸጋ የላቸውም። የወንድማማች የእህትማማች ህብረት የላቸውም። እምነታቸውን አያውቁም። አንድነት የላቸውም። ስለዚህ እነዚህ ሰዎች የሚሰበሰቡት ደምደም ሲሸታቸው ነው። ክፋት ሲሸታቸው፣ ተንኮል ሲሸታቸው፣ ፖለቲካ ሲሰራባቸው ነው። ኤርሚያስ እነሱ ቤታቸውን ከፍተው ቁጭ ብለው ሲያለቅሱ 1600 ሰው አስቀምጦ እሱ ወንጌል ገድል እያስተማረ ነው። እነሱስ ቤታቸው ቁጭ ብለው ከዲያቆኑ ጋር እየተጣሉ ነበረ። ዲያቆኑ መጣልህና የኔ ምስኪን ዲያቆን እኔ ምን አልኩ መሰለ ፍቅር ያ የተገረፈው ነው። ፍቅርም አልሰራ የተገረፈው ዲያቆን ቪዲዮ ሰራ። እሺ የተገረፈው ዲያቆን ቪዲዮ ሰራ። ላጥፋላችሁ ሙከየፉን እና ምን ብሎ ቪዲዮ ሰራ? ማርያም ባትኖር ኖሮ ኢየሱስ አይወለድም አለ።
አዎ በመሃል አንዳንድ ሰዎች እንትን እያደረግን ግድ የለም የሚጨሱ ሰዎች ስላሉ የሚናደዱ የሚቃጠሉ ችግር የለም ተንፈስ እያሉ ቀጥይ አንቺ ቀጥይ አሁን ማርያም ያወራ ባትኖር ማርያም ባትኖር አለ ዲያቆኑ እኮ ነው ማርያም ባትኖር ሚዩት ማድረግ ልመድ ወይ ያስወጣሃለሁኝ የማህፀንህ እንትንም ጭንቅላትም ይላሉ አንተ ሰውዬ ከሌላ ትወለዳለች የሚባል ነገር ራሱ የለም ማለት ዲያቆኑ ነው የሚናገረው ማለትም ልክ ኢየሱስ ከማርያም ወለዱ እንደሆነ አድርገው ነው የሚያወሩት ማለት ነው ሰው አለሜዳ ነው በማርያም አማላጅነት ነው አለ ቪዲዮ ሰራ ይሄ ልጅ አባቶቹ እንደዚህ ብለው ባያስተምሩት የቤተ ክርስቲያኗ ትምህርት ይሄ ባይሆን እንዲህ የሚል ሰው ቤተ ክርስቲያኗ ውስጥ ባይኖር ኖሮ መጥቶ በድፍረት አይናገርም ዲያቆን ስዩም ተብዬው ገባክ እነሱ ግን ቲክቶክ ላይ ፖለቲካ ስለሚሰሩ ድራማ ስለሚሰሩ አስተምሯቸውን ሼፕ አድርገው ጋይድ አድርገው ነው የመጡት አበዱ ሊበሉት አልኩ እንዴት እንደ አይነት ቪዲዮ ትሰራለህ ቪዲዮ አጥፋ ሲባል ሰውየው ቪዲዮ አላጠፋም አንዳንድ ቆብ የጠመጠማችሁ እውቀት ያላችሁ የሚመስላችሁ ሰዎች አልሰማችሁም ብሎልህ ቆቡንም ነጠላውንም ውርውር አድርጎልህ ሊባና ትንሽ ሲቀረው መልሰው ጠሩትና ፍቅርዬ ናና እንነጋገር ተባለ ከዛ ቀሲስ ዲባክ ሁሉ ሲቆጡት እርስዎ እኮ ገድል እንደማይቀበሉ አውቃለሁ አላቸው እርስዎን እኮ እኔ ገድል እንደማይቀበሉ የቤተ ክርስቲያን እናስተምሩ አውቃለሁ ብለው በግድ አፍ ነው በቃ ገርፈው ትላለህ እንደ ማዕከላዊ ልጁን ዝም አስባሉት አንድ ግን እርግጠኛ የሆንኩት ነገር ልጁ አቋሙን አይቀይርም ለዘመናት የተማረበት ትምህርት ነው ከዛ ምን እንዳሉ ታውቃለህ ሰይጣን አሉ በማርያም አድሮ እየፈተነን ነው ይሄ በጣም የትምችኛ አባባል ነው ምክንያቱም ማርያም መግለጽ የሚሄዱበት ርቀት አንድ ቀሲስ ናቸው ጋድ ሰይጣን በማርያም አድሮ ፈተነን ሰይጣን በማርያም አድርጎ እየፈተነን ነው አሉ ምን ማለታቸው ነው በማርያም አድርጎ ነው በማርያም አድርጎ ነው በማርያም አድርጎ ለማርያም ባለም ፍቅር አድርጎ ሰይጣን እየፈተነው ምክንያቱም ለማርያም ያለ የሚሰጡት ቦታ ማርያምን አማላጅ አድርገው ማርያም ልክ ኢየሱስ ከማርያም ባይወለድ ከማንም እንደማይወለድ ማርያም ባትኖር ኢየሱስ እንደማይኖር ዓለም እንደማይኖር ሌላ ደግሞ ማርያም ባትኖር ኢየሱስ እንደማይወለድ ጭምር ነው የዲያቆኑ አስተምሮ ገባክ ማርያም ባትኖር ከሌላ ሰው ይወለዳል ብለው የሚያምኑ ሰዎች አሉ ግን የለም አትወለድም ማለት ገብተዋል ሰው ስለዚህ ግዴታ ኢየሱስ ከማርያም በመወለዱ ድለኛ እንደሆነ ነው ዲያቆኑ ያስተማረው ማታ ቀጠቀጡት ገረፉት ቦጫጨቁት እልሃለሁ ይሄ ሁሉ መከራ ከምን የመጣ ነው ብለህ ከጠየቀኝ ከደረሰባቸው የገድል ውርደት ለማምለጥ ነው ቀሚስ መያዝ ይወዳሉ ታውቃለህ ሙስሊሞችን ቀሚስ ይዘው ሲያለቅሱ ሙስሊሞቹ ደግሞ ለቤታቸውን እየከፈቱ ለቃቆ ቀሚሳችን የምን አባታችሁ ይዋድ ነው የገባጣ አህያ እኛ ምን ያረግልናል ወሰድ ወላቃ ምን ያረግልናል ወደዛ ወሰዱልን እኛም ፈልገው ሙስሊሞቹ አገረጧቸው አሁን ኦርቶዶክስ ጴንጤዎቹ ነው ያገረጧቸው ኦልሬዲ ማለት ነው ምክንያቱም ሙስሊሞቹ የሃድን የሚያውቁት ነገር ነው አዲስ አይደለም በቃ የሃድ ሊሞት ነው ከበባ አድርጉለት እንጠብቀው እንደግፈው ምናምን ብለው መልክ ሰሩ አጅም መልክ የሰሩት ከኤርሚያስ መቅሰፍት ለማምለጥ ነው ኤርሚያስ እንዲነክሱ ይዟቸው ኑ በገድላት ዙሪያ እንወያይ ነው መፈሱ ስለዚህ ከተረዳሁት ነገርና ከገባኝ ነገር የዮሐድ ፖለቲካ እንዲሰራ የተፈለገው ለአንድ ነገር ነው እሱም የደረሰባቸውን የገድል ውርደት በሙስሊም ጋር አድርገው ማምለጥ ፈልገዋል ገባ ከሌለ ተጎጂነን ተጠቂነን ብለው ሙስሊሞችን ከቨሮች ናቸው እኮ አይደል ከቨር አድርገው ከደረሰባቸው የፕሮቴስታንት ውርደት ማምለጥ ፈልገዋል ፕሮቴስታንቶች ደግሞ ፖለቲካቸውን በደንብ ስለሚያውቁት ገባ አይደል ቀጥታ ወደ ስራቸው ነው የገቡት ገድላቸውን ሰብስበው ወደ ጦርነት ነው የገቡት ኖ አሉ ትናንትና ለቀሲስ ዲባክ ሁሉ ጥሪ ያቀርበዋል ከዛ ኦርቶዶክሶቹስ ከዛሬ ጀምሮ ከፕሮቴስታንት ጋር በገድል ዙሪያ ንጽጽር አናረግም እስከ ማለት ደረሱ ሴራ አሽረው ማን አለ እንደዛ ቀሲስ ዲባክ ሁሉ ቀሲስ እንደዛ አይደል ሌሎች ናቸው ያሉት ቀሲስ ዲባክ ሁሉም ማጥር የተደረገላቸው ኤርሚ ጥሪ ያደረገላቸው ማታ
በኩሉ አልመጣም ከማለታቸው በፊት ማንም ሰው እንዳይሄድ ብለው እኮ እነ መዝሙር ያሬድ መግለጫ ሰጥተዋል። ሌሎቹም ሲጀመር መነጋገር የለብንም ከፕሮቴስታንት ጋር ብለዋል። ይኖ ገባ ከደላ አባባሌ። ስለዚህ እየተለበለበ ነው መኖር ያለበት። እንደ እየተገረፉ ነው መከማከል እየተገረፉ ነው። ሲጀመር ወንጌል ያድናል ገድል ያጋድላል የሚል መፈክር እኔ ገና አወጣለሁ፣ መዝሙር እሰራለሁ። በገድል ይጋደላሉ እነዚህ ሰዎች ታያለህ። በገድል ይጋደላሉ። እውነቴን ነው የምልህ ባቢሎን። ምክንያቱም የሚያምኑበትን ነገር አይደለም እዚህ የመጡት ማህበራዊ ሚዲያ ላይ ለጦርነት እንዲመቻቸው የወንጌል አማኝ ሆነው ነው የመጡት። ትጥቃቸው ሙሉ አይደለም። አዳዲስ የሚመጡት የኦርቶዶክስ ክርስቲያን ልጆች ደግሞ አባቶቻቸው አስተማሪዎቻቸውን ገድላትንም ድርሳናትንም ነገረ ማርያምንም ተሸክመው የመጡ ናቸው። ንግግራቸው አይጥልም፣ ለጦርነት አይጥልም። አስተምሮ ብቻ ያመነ የሚድንበት ብቻ ነው። እነዚህ ነባሮቹ ደግሞ ልክ እንደነ መዝሙር ያሬድ እንደነ ቀሲስ ዲበኩሉ እንደነ ሰብሰብ ያሉት ዲያቆናቶች ደግሞ እችን ነገር አይፈልጉም። ለምን? ነጥብ ያስጥልባቸዋል። ልጁን ቅርጫ ያደረጉት መሀል ቁጭ አድርገው ስትመከር መስማት አለብህ፣ ልክ አይደለህም፣ እንደዚህ አይነት አስተምሮ የለም። እንደውም አሉ በጣም ተናደው ቀሲሱ በጣም ተናደው ለማርያም ያለን ፍቅር ለማርያም የምንጠቀማቸው ቃላቶች ሰይጣን በማርያም አድርጎ እየፈተነን ነው፣ መጠንቀቅ አለብን ነው። ገብተዋል? እንትና አለቀሱ ተላቀሱ። ግን ነጥቡ ምንድን ነው ሲባል ሙስሊሞች፣ ይሄ መልእክት ለእናንተ ነው። ከፕሮቴስታንት ለመዳን የእናንተን ቀሚስ እየያዙ ነው። የሙስሊሞችን ቀሚስ ይዘው ከአደጋ ይተርፋሉ። የሙስሊሞችን ስም አጥፍተው ሆዳቸውን ይሞላሉ። ሁለት ነገር ነው ያላቸው። ስለዚህ ዮሐድ በኤርሚያስ ስሙ ስለተነሳ አይደለም ፎሎ የተደረገው። ለሙስሊሞች ፎቶን እንሰጣለን የምትባለው ያቺ ርዕስ ስላለች ብቻ ዮሐድ 100,000 ፎሎ እንዲገባ ተደረገ። ገባህ? ገንዘብ እንዲዋጣለት ተደረገ። አሁን ደግሞ ይሰጠዋል፣ ጋቢ ምናምን ይሰጠዋል። ይገባዋል፣ ለዚህ ፊት ይገባዋል። የታለ ፊቱ ይገባዋል። ቀጥይ ያ ሰው። ስለዚህ ሙስሊሞች ደግሞ ማን ነው ዮሐድ? ምን አገባን ስለ ዮሐድ? ዮሐድን እንደፈለጋችሁ አድርጉ ሲሉ፣ ፕሮቴስታንቶቹ ደግሞ ከገድል ልታመልጡ ነው፣ በገድል እንጋደላለን፣ ገና ኑ ተሰብስበን ነው የምንወያየው ብለው ትናንትና በአዲስ መልክ ቁጭ ብለው ሲያለቅሱ ውለው ሲያለቅሱ አደረው። ኦርቶዶክስ ክርስቲያኖች አንድ መልእክት ላስተላልፍላችሁ። በገድል ገና ትጋደላላችሁ፣ አትመልጡ። ፎቶን እንሰጣለን ያለው ብለው ተናገሩ። ሴራ ተንታኝ ኦርቶዶክስ ክርስቲያኖች ማለት ነው። ይሄንን እኮ ያስተማሩት እነሱ ናቸው። ለወንጌል አማኝ ቁጭ ብለው ቤታቸውን ከፍተው ሙስሊም አራጅ ነው ሙስሊም ገዳጅ ነው እያለ ያስተማሩ እኮ ኦርቶዶክስ ነው፣ ወንጌል አማኞች አይደሉም። ስለዚህ ከአህያ ጋር የዋለች ላም ፈስል ታምራ ትመጣለች ነው። ሙስሊሞቹ ደግሞ ፕሮቴስታንቶች በዚህ መንገድ ተናገሩ ብለው የሚጨነቁም ሰዎች አይደሉም፣ ቢዝነሳቸውም አይደለም። ፕሮቴስታንቶቹ ደግሞ ማህበራዊ ሚዲያ ላይ ለሚናገሩት ነገር የሚጨነቁ አይደሉም። የሚያስጨንቃቸው ወንጌል ነው። ኦርቶዶክሶችስ የሚያስጨንቃቸው ሆዳቸው ነው። የሚያስጨንቃቸው ፎሎና ላይ ከበባ ነው። ስለዚህ 4 ቀን ሙሉ ድንኳን ጥለው እያለቀሱ ንቅሮም ሳገተ፣ በየመሃሉ ደግሞ የኔ ስም ይጠራል። እነዛ ኢሉሚናቲ ናቸው፣ እነዛ ግብረ ሰዶም ናቸው። ኢቭኒፍ ማለት ነው። ኢቭኒፍ ጠጅቱ ብሬ ገብታ አለቀሰች። ጠጅቱ ብሬ ገብታ አለቀሰች። እናውቃቸዋለን፣ ማስረጃ አለን፣ ግብረ ሰዶም ናቸው ምናምን ነገር ምናምን ብላ አልቅሳ ወጣች። አንድ ነገር የተረዳሁት ምንድን ነው? እኔ ኦፓል ስናገር ኩላሊታቸው ይነካል። 3000 ሰው ሆነው አሙኝ። ፍቅር 3000 ሰው ሆነው አሙኝ። እሷ አልወጣላቸው ብለው ደግሞ በማግስቱ 2100 ሰው ሆነው አሙኝ። እሷ አልበቃላቸው ብለው ትንሽ 1100 ሰው ሆነው አሙኝ። 900 ሰው ሆነው አሙኝ። ፍቅር ይገባሃል? እኔ ፍቅር እኔ ቤቴን ገፍቼ ነው ሀሳብ የምሰራው። ክፉ ደግ አልነጋገር። እኔ ቅድስት አንድ ነገር ነው የተናገርኩት። ገድል ይገባኛል ነው ያልኩት። የኔ ፍቅር ይቅርታ ጠይቄ ይቅርታዬን አልቀበልም ስላሉ እነዚህ ሰዎች በመዶሻ ስለሚገሉኝ በመዶሻ ግደሉኝና በመዶሻ የታመመ ይፈወስ፣ ያልወለደ ይውለድ፣ ገድል ይገባኛል፣ ገድል ጻፉልኝ። እኔ ከመጥቆር አንሳለሁ ወይ? ይህን እኮ የጠየቅኩት መብት አይደለም እንዴ? እኔ እናቱን 10 ጊዜ ከደፈረው ሰውዬ አንሳለሁ እንዴ በኃጢአት? በጣም እኮ ነው። በምራቅ ካስረገዘችው ሴትዮን አንሳለሁ በኃጢአት? ለምን ነው ገድል የማይጻፍልኝ?
ዋይ ለምን ማይጻፍልኝ? ስለዚህ የእኔ ጥያቄ የገድል ጥያቄ ነው። ገድል ይጻፍልኝና ግደሉኝ። ከዛ መዶሻው ፊት ለፊት ይቀመጥ መቃብሬ ላይ ያን መዶሻ እየተሳለሙ ይዳኑ ይፈወሱ። ካልሆነ ግን አልፋታችሁ ኬዝ ይሄ ነው። ስለዚህ በሙስሊሞች አድርጋችሁ ከፕሮቴስታንት በመጣባችሁ የገድል ውርደት፣ የገድል ውርጅብኝ፣ የገድል ጎርፍ ስላጥለቀለቃችሁ በኤርሚያስ አማካኝነት ኤርሚያስን ማሸነፍ ሲያቀታችሁ የሙስሊሞችን ቀሚስ ይዛችሁ ስታለቅሱ ልትውሉ፣ ሙስሊሞች ቀሚሳቸውን አያስይዟችሁ። የፕሮቴስታንቶች ቀሚስ ደግሞ ተቀዷል። ይሄን ማወቅ አለባችሁ። ጥቅም አብቅቷል። ስለዚህ እንደ ተበዳይና እንደ ተጎጂ ድንኳን ስላችሁ የምታለቅሱ ኦርቶዶክስ ክርስቲያኖች ነቃ ደንገጥ በሉ። ታውቃለህ፣ ይሄ መሬት ላራሹ ለምደው መሬት እያጠሩ ውሃ እያጠሩ ለምደው ማህበራዊ ሚዲያ ላይ አጥር ይፈልጋሉ። ገባ? ከባቢሎን ቤት እስከ ማማዬ ቤት የተክልዬ ግዛት ምና ማለት ይፈልጋሉ። ከኦፓል ቤት እስከ መዝሙር ያሬድ ቤት ደግሞ የአርሴማ ስጦታ ማለት ይፈልጋሉ። ገብቷል? ምለ አልገባቸው ማህበራዊ ሚዲያ እና ሁሉም ነገር በእነሱ ቁጥጥር ስር የሚሄድ እነሱ ሲፈልጉ የሚንቀሳቀስ እነሱ ሲደብራቸው የሚቆም ነው የሚመስላቸው። እንደዛ የሚባል ነገር የለም ማህበራዊ ሚዲያ ላይ። ማህበራዊ ሚዲያ ላይ ትቀጠቀጣላችሁ። አረንጓዴ እባብ እስክትመስሉ ነው የምትቀጠቀጡት። ገና ገድል በቃኝ ብላችሁ እስከሚያጋሳችሁ ድረስ እነዛ ፕሮቴስታንቶች ይቀጠቅጧችኋል። ገድል በቃኝ እስክትሉ ድረስ ዶክትሪናችሁን ደግሞ ሙስሊሞች ይቀጠቅጣሉ። በሁለት ነው የምትቀጠቀጡት። መቆጣጠር ሁላችሁ ያልገባችሁ ነገር ይሄ ነው። እለት ነው ዶክትሪናችሁን ሙስሊሞች የሚቀጠቅጡት። ገድላችሁ ሚዲያ ተቃቀመም እኛ እንቀጠቅጣለን። ግድ የለሽም። እኛ ደግሞ እናንተን እንቀጠቅጣለን። ብረት ቀጥቃጭ ነው። እንደዚህ ነው ስርዓቱ። ንቅንቅ የለም ከማህበራዊ ሚዲያ ላይ። ስልካችን ቻርጅ አድርገን ነው የምንተኛው። ጠዋት ተነስተን ቁርሳችንን እንበላለን። ማታ ቢጃማችንን ለብሰን እናንተን ነው የምንቀጠቅጠው። ኦርቶዶክስ መከራ በዛባት። እናት ኦርቶዶክስ ለዘመናት ቅድስት ቤተክርስቲያን ፈተናዋ ብዙ ነው። እና ቤተክርስቲያን አይደለም የተናገረው፣ እናንተን ነው። ነካ ስታደርጋቸው ቤተክርስቲያን ተነካች ብለው ነው የሚያለቅሱት። የሆነ ነገር ያደርገው ደግሞ ቤተክርስቲያን አጥፋት ስትላቸው ሰው ቤተክርስቲያንን አይወክልም ሲኖሩስ እንኳን ቢሆን ይለዋል። ስለዚህ እኛ ቤተክርስቲያን አይደለም የተናገርነው። መልስ አላት፣ መመለስ ትችላለች እኮ መልስ አላት። የሳንቲም ነው እኔ እንጃ። መልስ አላት እና መመለስ ትችላለች። አላዝ ነው ሊሞ አሁን የውሃድ ከ2 ዓመት በኋላ 100,000 ሊገባ ነው። ሰለብሬት እናደርጋለን። እንግዲህ 2 ዓመት ነው ብቻ ነው ቲክታክ እንደ ጉድ እኮ ነው። 2 ዓመት ብቻ ራሱ አይሆነውም እኮ ልጁ ሚዲያ ላይ ከለፋ ገባክ። በጣም የደከመ ልጅ እኮ ነው። እና አታልቅሱ። በነገራችሁ ላይ ኦርቶዶክስ ክርስቲያኖች ማለት ነው፣ ሙስሊሞች ለውሃድ የአንገት ጌጥ ገዙለት ፕሊስ። መንገድ ላይ ስታገኙት ኧረ ጥርሱን ያሰሩለት። ጥርሱ ተሰርቷል። አዎ ልክ ነው፣ ተሰርቷል። አዎ ግን ገና ነው እኮ እየተሽኮረመ የድሮ በ1930 እጩኛ ያየች እንትን ነው የሚመስለው፣ ኮረዳ ነው የሚመስለው ራሱ። አላየሽውም? እዚህ ጋር ይሁ እዚህ ጋር አፉ ምን እንዴት እንደሚያደርገው እጮኛዋ ያየትን ኮረዳ ይመስላል። እኔ ጋጭ አየዋት። አንተ ተደበቅ ካልተደበቅ ምንድን ነው ትርጉሙ? የዋድ እኮ ምንም እኮ የሚጠበቅ ነገር አለ ራሱ። አሁን እኮ ለመምታት ራሱ አሁን ይሄ ልጅ አንድ ሰው አግኝቼ ልቅጣው ቢል እኮ ታውቃለህ የሚገርፉት እኮ በእንትን ነው በሳር በቀጤማ እኮ ነው የልጅ የሚገረፈው። ተገኝቶ ይገረፍ ቢባል ምን ይመታል? አይ ልጅ ግን ገራፊ ነው። በነገርሽ ላይ ይህን ፊት እኮ ይገርፋል። ራሱ ፊቱ ይገርፍሻል እኮ። ገርፈዋለሁ ብለሽ ይልሽ ተገርፈሽ ነው የምትመለሽ እኮ። ኃጢአት ይሄ ልጅ አግኝቶ አይደለም የሚመታ ክፉ የሚናገር ተውበት ማድረግ አለበት። ኃጢአት ነው። እየበላሽ ነው እንዴ? እኔ ፍቅር ማሰብ ነው የማችለው ፍቅር። በኋላ ከባድ ጦርነት ኢትዮጵያ ውስጥ ነው ያሉት እነዚህ ሰዎች እና ችግር አለባቸው። ኮይን ለቀማ ነው ስራቸው። ራሱ እኮ ኮይን ለቀማ ነው እንጂ ለክርስትና ተጨንቆ እነሱ ክርስትና ወንጌል ሊሰብኩ መጽሐፍ ቅዱስን ሊያስተምሩ ውሸት ነው። ኮይን ለቀማ ነው።
ስለዚህ ማሰብ አለብሽ። ገና ናቸው እነዚህ ሰዎች፣ አላለፈላቸውም። ቤተክርስቲያን ብትቃጠል ግድ አይሰጣቸውም። የቲክቶክ ሲኖዶስ ችግር የለበትም ከሆዱ ውጪ። ገብቶሃል አባባሌ? አሁንም ፖለቲካ እየሰሩ ነው። በዮሐድ ከገድል ሊያመልጡ ነው። ፕሮቴስታንቶች ማድረግ ያለባቸው ገድላችሁ ላይ ቀጥሉ። ገድል ያጋድላል። ገና ትጋደላላችሁ በገድል ዙሪያ። ዲያቆኑን አንጥተው አገርጥተው ነው ማታ በቃ አሳቀው አሸማቀው ነው ያባረሩት። ዲያቆኑ የሆዴን በሆዴ ሊያዝ ብሎ ስም አላቸው ላይ እና በኤርሚያስ ዙሪያ ላይ ራሱ እኔ ፖለቲካ እንደሰሩበት ዲያቆኑ ትናንትና ነው የገባው። ገባ ኤርሚያስ ቤት እንዳይሄድ የተቆራረጠ ቪዲዮ ልከውለት ደውለው አስፈራርተውት ምናምን ነው የቀረው እና ማርያምን መናፈቃዎች የማርያም ጠላት ናቸው ሲሉት እሱ ደግሞ የተወደደ መስሎትልህ ማርያም ባትኖር ኢየሱስ አይኖርም፣ ማርያም ባትኖር ዓለም አይድንም፣ ማርያም ባትኖር ኖሮ ኢየሱስ ከሌላ ይወለዳል አትበሉ፣ ከማንም አይወለድም ብሎ ቪዲዮ ሰራልህ። ይሄን ነገር ጴንጤዎች ያዩብናል ብለውልህ ሄደው ሰው ቆሌውን ሲገፉት ያሟችኋል እንደ አለ። ምን አድርገን የምትሉኝ አለ ሰውየው። ጠርተው ገረፍ አደረጉት ሰው። ስለዚህ ወደፊት ቲክቶዶክስ እና ኦርቶዶክስ ችግር ላይ ናቸው። መሬት ላይ ያሉት አባቶቻቸው ያስተማሯቸውን ትምህርት ነው ይዘው የሚመጡት ምንም ሳይቀላቅሉ በጥሬው። ቲክቶክ ላይ ያሉት ደግሞ አፈቀላጤ ስለሆኑ ለፖለቲካና ለጦርነት እንዲመቻቸው ነው። ታውቃለህ፣ ስለ ዶክትሪን ሲያወሩ ሙስሊሞች እንዳይሰማቸው ይሰቀቃሉ። ኢየሱስ በስጋ ፍጥር ነው ፍጥር አይደለም፣ የእግዚአብሔር ልጅ ነው እግዚአብሔር ልጅ አይደለም፣ አምላክ ነው አምላክ አይደለም የሚለውን ስለ ገድላት ሲያወሩ ደግሞ ፕሮቴስታንት እንዳይሰማቸው ተሳቀው ነው የሚያወሩት። አየት አድርገው ነው የሚያወሩት። ጴንጤ አለ ጴንጤ የለም ብለው ገብተዋል ማውራ። ስለዚህ አጣብቅኝ ውስጥ ነው የገቡት ሰዎቹ ማለት ነው። አጣብቅኝ ውስጥ ሲላቀሱ ነው የሚውሉት፣ ሲላቀሱ ነው የሚያድሩት። ከዛ ይመጡት ኦፓል አሉ ጭራሽ። የኔ ፍቅር ይህንማ እንደው እጄን ጠረቄ የማወራው ቆይማ ኦፓል አሉ። ፕሮቴስታንትና ሙስሊምን አጋብታለች። ስታዩኝ እኔ ማዘጋጃ ቤት እመስላለሁ? የተጋባችሁት በገዛ ሀሳባችሁ ነው። ፈስ ያለበት ዝላይ አይችልም ስለሚባል እቺ ኦርቶዶክስ መከራ በዛባት፣ እቺ ቤተክርስቲያን መከራ በዛባት እያላችሁ ነጠላ መጎተት አያድናችሁም። ተጋፈጡ። ሂዱና ኤርሚያስ ጋር በገድል ዙሪያ ተጋፈጡ። ትክክል። የኤርሚያስ ቲም የገድል አርበኞች ናቸው። ገድላቸውን ድርድር አድርገው ምን እንዳሉ ታውቃለህ? ጭራሽ መጽሐፍ አሳተሙ የራሳቸውን ብለው ኑና መጽሐፉ ኦሪጂናል ነው ኦሪጂናል አይደለም እንፈትሽ ሲባሉ አንመጣም አሉ። የማን መጽሐፍ? ጴንጤዎች የሚይዙት የገድል መጽሐፍ ኦርቶዶክስ ሳይሆን ራሳቸው ጴንጤዎች ያጻፉት ነው። ስማ ጨዋታቸው ነው እኮ የተበላበት እኮ ነው። እንደዛ ማምለጫ ነች እኮ። እና 2018 ከባድ አመት ነው። አጅቱ ብሬ ደግሞ ማለት ነው ስለኔ ሲነሳ የምታለቅሰው ነገር በጣም ደስ ይለኛል። በጣም ደስ ይለኛል። የጠጅቱ ብሬ እምባና እኔ የጠጅቱ ብሬ እምባ ማየት ነው የሚያስደስተኝና እናውቃለን እኮ ማስረጃ አለን እኮ ብዙ ነገር አለን እኮ ሰምተናል እኮ። ወይ ጠጅቱ ብሬዬ ውጡ ነው የህዝብ ቅመጥ የህዝብ ቅመጥ። አንዳንዴ ግልጽ ማድረግ አስፈላጊ ነው። ጠጅቱ ብሬ ተብላ ስትባል እንትን ነው ስሜ አይታወቅም ስለኔ እያወሩ እንደሆነ እንትና ሰው አይባን ብላ ታስባለች። አንዳንዴ ሰምቻለሁ ከየሆነች ጋር እንደዛ ብለው አውርቶ ነበርና ጠጅቱ ብሬ ማለት እፎይ የሚባል አንድ ግምና ግማታም ስም ነው። ቀጥይ እና ፕሊስ እኔ እኮ እፎይ ስል መዝሙሬ ትዝ ይለኛል። መዝሙሬ ልክፈት እንዴ? የትኛው? የሙሙን መዝሙር አለኝ እኔ እኮ ብዙ መዝሙር አለኝ። ሰው ነኝ ፍቅር እና ተጠራ ተላቀሱ ያስ አዲስ እንፈልጋለን። አዲስ መዝሙር ለቅሶ ደረሱ። 3000 ሰው ኦፓል አስለቀስታቸው ተብሎ ተሰብስበው
እንባቸው ዱብ 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 እስኪል ድረስ 3000 ሰው ስብስብ ብለው አልቅሰው ምናምን ነገር ስሟን እንዳጠሩ ትመጣብናለች ምናምን አሉ። ከዛ ደግሞ ተመስገን የጌታ ልጅ ማለት ነው ቤቴ መጥቶ ነበረ እና ትናንትና ምን ይላል እሷ ቤት በመግባቴ ተጸጽቻለሁ። ኦርቶዶክስ ነው ፕሮቴስታንት ነው ፕሮቴስታንት ነው። ባለፈው ነው ውሃ ልማት ሄዶ የተጠመቀው። አዲስ ነው። ችግር የለውም። ቤቴ መጥተው ነበረና ኦፓል ቤት ለማገባህ ብሎ ድረስ ሲያረግ አለቀሰ። ዲነኝ ማጃን ዳውድ ሳተና አይ እኔ ከአበሻ የሚባለው ትውልድ ውርድ በእናትህ ጨባ የሆነ ሰው ቀጥይ፣ በእናትህ ንግስቲቱ ቀጥይ። እኔ አንቺ እያወራች በመሀል የሚገባ ሰው ነው የሚያናደኝ ነገር። እኔ ችግር የለውም ችለዋል ነው። ለማንኛውም ምን ልልህ ፈልጌ ነው ገድር ገና ያጋጥማል። ምግብ ላዘጋጅ ነው። ሁሉም እየበላሁ ነው መዋጋው። የኔ ፍቅር በኋላ ጦርነት አለብኝ። ስትበይው የነበረው ምንድን ነው? እየበላች ነበረ እኮ ነው። ከምበላው ላይ እየቀመስኩ ነው። ፍቅር እንዴ ምን ማለት ነው? እሺ እኔ ኦርቶዶክስ ስታስበኝ አንዳንድ ኦርቶዶክስ ይመስልሃለሁ? የበላሁትን ምክር ምን አውቃለሁ? ከበላሁት ከምሰራው ላይ ቀምሼ ነው። ገና ልሰራ ነው የምበላው። እንዴት አይነት ነገር ነው? የኔ ሰይፈ ስላሴ ቀጥይ። አልፈልግም። የኔ ክርስቶስ ሰምራ በድርሳ ነው ራይል እንትና ሳልሳዊ ቄርሎስ እንደተባለ ሰምተሻል? ሳልሳዊ ቄርሎስ ያያዘ ልደታ የሚባለው ሰው ለኦርቶዶክስ 7 ጊዜ የታሰረ ሰው፣ እንደዚህ አይነት መስዋዕት የከፈለ ሰው የለም። ሳልሳዊ ቄርሎስ ነው፣ ጀግና ነው ምናምን ብለው ገድል ይጻፍል። ያያዘ ልደታ የሚባለው ኢትዮጵያ ውስጥ ያለው ሰው ማለት ነው። እየተፋለመ ነው፣ ሞት የማይፈራ ሰው ተብሎ ማለት ነው። ሳልሳዊ ቄርሎስ አሉት። ወይተው ክርስቶስ ይሉታል እነዚህ ሰዎች። በቃ አብደዋል እኮ የሉም እኮ እነዚህ ሰዎች። መጽሐፍ ቅዱስ እያነበቡ አይደለም፣ በድርሳናትና በገድላትን ያበዱት የጨቀዩት እነዚህ ሰዎች ምንም አያውቁም። እና ስለ ዮሐድ እንትን ፊት ምን ብለሻል? እንደው ፊቱ ምንም ማለት አይደለም። በብሉይ ኪዳን ቢሆን ይሄ ሰውዬ አይድንም ነበር። እግዚአብሔር ይመስገን አዲስ ኪዳን ላይ ነው። ምንም አይልም። ለአዲስ ኪዳን ብቁ የሆነ ፊት ነው። ዋይ ይሄ ሰው ግን 14 ዓመት አባይን እየገደብንኛ ብረትና እንትን እየጨረስ በዚህ ሰውዬ ፊት እኮ ነበር መገደብ አባይን። ታጋድመዋለህ እዛ ጋር በቃ አይዋት ሞታት አለ። ለምን መሰለሽ ሰው ስትጠይቂ እንዴ ዮሐድ እኮ በጣም በቃ አይናፋር ነው፣ ሰው ቀና ብሎ አያይም፣ በጣም ጸባይ ያለው ለምን መሰለሽ በጣም ነው የሚያሸማቅቀው። የሚያውቀው ሰው ነው የነገረኝ። እኔ ጥርሱ በጣም ያሸማቀዋል፣ በጣም ያፍርበት ነበር አለኝ። አሁን ነው ጥርሱን እያስተካከለ ያለው እንጂ በጣም ያፍር ቀና ብሎ ሴት አያይም። ወንዶች ሲሆን ደና ይሆናል እንጂ አለኝ። ጥርሱ በጣም ነው የሚሸማቀቅበት። ጎል እኮ ነው ጥርሱ ፊቱ ሜዳ ነው እንዴ! ቀን ሙሉ ተጉዘን እኮ አንጨርሰውም። ፊቱ ደግሞ እጮኛዋን ያየት የ1930 ዓመተ ምህረት እንትን ኮረዳ ይመስላል። ጥርንግ አድርጎ እንደዚህ አፉ ማለት ነው። ሲያሳዝንላት ዮሐድ አንተ በእውቀት ሳይሆን በፊትህ ነው ሰው ማራራት ያለብህ ሁላ። ምንድነው ዮሐንስ ወንጌል፣ ሉቃስ እንደዚህ ዘፍጥረት ዘዳግም እያልክ መጽሐፍ ቅዱስ መጥቀስ አይጠበቅብህም። አሁን እንትና ጋር ኤርሚያስ ጋር ሄደ ድቅን ማለት ነው። ቪዲዮ መክፈት ነው። ደንግጦ ይጠፋል። እሱ ራሱ ኤርሚያስ ደንግጦ ይጠፋል። እና እንደዛ ነው ማድረግ ያለብህ ወንድማዊ ምክር ነው።
ንግስቲቱ ጨርሰሻል? እኔም ተፈላጊ ልሆን ነው። በቃ ትንሽ አውርቼ ነው ጠንጠስ ብዬ መጥፋት ያለብኝ። አላስቲል ሲለኝ እኮ ነው የገባሁት። እሺ ሰው ላስገባ። ኦርቶዶክሳውያን አላችሁ? እንደው በቅዘና በተክል እየቀዘን ይሆንባችሁ ነው። ሀሳባችሁን ስጡ። ዘልደታ ናግባ። እሺ ይኋድ ይችላል ይላል እንዴ? ናግባ ናግባና አውራ። አንተ የተክል እየቀዘን እንደዚህ እያደረኩን ነው የምጫወትብህ ካሁን በኋላ። እነሱ ያስነብባሉ እና ኤርሚያስ፣ እኛ ጋር ደግሞ እየተቀበል ስም እንሰጥሃለን። በእውነት እንትና ነበረ ጠፋ፣ ሚስጥረ ኢምራን ነበረ ጠፋ። እሱ ደግሞ በጣም አደገኛ ልጅ ነው። ጠፋ። ኢምራን ነበረ በጣም አደገኛ ነው። ዋልድባ ገባ እኮ ኢምራን። ጭራሽ ከአባቶች ጋር ነው የምነጻጸረው በቃኝ ብሏል። ገዳም ገባ፣ ዋልድባ ገባ። ኦኬ እሱ ልጅ እኮ አባ ማቲያስ ቤት ውስጥ እኮ እሱ ቤት ያሉ መጽሐፍት እኮ አታገኛቸውም። በጣም የገረመኝ ነው። ቤቱ በድርሳን በመጽሐፍ ቅዱስም የሞላ ነው። አፈወርቅ ብላ ኦርቶዶክስ የሚባል ሃይማኖት በኋላ ነው። ደቦሉ ከባድ ናቸው። ትንንሽ ደቦሎች አሉ እዛ ሰፈር ብታይ። እኔ እኮ የሚገርመኝ ምንድን ታውቂያለህ? አንዳንዴ እንደማፈር ታውቃለህ። ለኦርቶዶክሶቹ ጥንዝት ያሉ እንደነ ቀሲስ ዲበኩሉ አይነት እኮ በቃ ጥንዝት ያሉ ሰዎች ናቸው እኮ ኦርቶዶክስ ቀጠና ያሉት የጠወለጉ ገባክ? ከ17 ከ18 ከ15 ዓመት ልጅ የሙስሊም ልጆች ጋር ባለሙት ሚት አድርግ። አንተ ደግሞ የዳታ ችግሩን እንትን ሳይል እዚህ ጋር ይመጣል። ቀጥ ይበላል። ቆይ ለምንድን ነው የሰውን ፕራይቬቲ የማጠብቁት? ሰው የራሱን ፎቶ ማውጣት ካልፈለገ ምን አገባችሁ እናንተ? ማን ነው ወንድሜ? አይ ለምን የሰውን ፎቶ ትለጥፋላችሁ? ይሄ ሰው ነው እንዴ? እንዴ በትምህርት አትሟገቱም ነበር እንዴ? ምንድን ነው ይሄ? በትምህርት ወንድ ከሆነ ችግር የለውም። አንዴ አትነፋረቅ። ወንድ ሆን የዮሐድ ፎቶ ሊወጣ ነው ብላችሁ ስትነፋረቁ ፎቶ ብርቃችን አይደለም ብለው ህዝቡ መለጠፉ ጥፋቱ ምንድን ነው? አይ ማለት በትምህርት መሟገት ካልቻላችሁ ትምህርት አይደለም እያወራን ያለ ነው። አንድ ያዳምጠኝ። በፎቶ ደረጃ ሲወራ አልሰማህም ወይስ እኛ ቤት ብቻ ነው ደግሞ መጀመሪያ ጊዜውን ያልከው? መዝሙር ያሬድ ቤት ራሱ ዮሐድ ቤት ቤታቸውን ከፍተው በየቤቱ ስለ ዮሐድ ፎቶ ኦርቶዶክሶች ሲያወሩ አልሰማህም ወይስ ሰምታል? አይ ሰምቻለሁ፣ ግን እንደዚህ ማድረግ አግባብ አይደለም እያልኩ። አግባብነት በሌላ መንገድ ነው የሚጠየቀው። አግባብነት የሚጠየቀው በሌላ መንገድ ነው። ያደረጋችሁት ልክ ነው ልክ አይደለም የሚባለው በሌላ መንገድ ነው። ፎቶ ግን አይደለም ህዝቡ በሙሉ ቲክቶክ ላይ እንዲለጠፍ ያደረጉት እራሳቸው ኦርቶዶክስ ናቸው። ልክ የዮሐድ ፎቶ እንደማይታወቅ ዮሐድ ማንም እንደማያውቀው ሪአክት አድርገው ማሂን አስገባት ሪአክት አድርገው የወንድማችን ፎቶ ሊወጣ ነው ፎቶ ሊለቅቅ ነው ብሎ ሲያላዝኑ ፎቶ ብርቃችን አይደለም ብሎ ለቀቁት። ይሄ ብቻ አይደለም፣ ዩቲዩብ ላይ ቻናላቸው ላይ ሁላ ፎቶ ከነ ቪዲዮ አለ። ስለዚህ ምላሽ ነው የተሰጠው በሱ ፎቶ ብርቃችን አይደለም። እነሱ ናቸው ያወጡት የሱን ፎቶ። ኦፍኮርስ አዎ፣ ይሄ ዩቲዩብ ላይ ያለ ፎቶ ነው። ሄደህ ማግኘት ትችላለህ። ቪዲዮ አለ በየቲክታክ እኮ አለ። ቪዲዮ የተለቀቀ ራሳቸው ከነ አኬ ጋር ከነ ለተኪስ ጋር እኮ አለ እኮ ቪዲዮ፣ ብዙ ቪዲዮ አለ። እንላክልህ። አይ እኔ ምን አገባኝ ግን እንደዚህ ማድረግ አቡ ጨርስ እሷ ጋር ጨርስ ንግስቲቷ ጋር ጨርስ። እንደው ጤና ታገኛለህ እሷ ጋር ስታወራ። ከባድ ነው። አይ እኔ ኦርቶዶክስ አይደለሁም ባይዟቸው፣ ግን የምታደርጉት ነገር አግባብ ስላልሆነ ነው የገባው። ምንድነህ አንተ ምንድነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ከሆንክ ምን እያወራህ ነው? እያወራ ያለሁትማ እያደረጋችሁ ያላችሁት ልክ አይደለም። በትምህርት እያደረግን ያለ ነው ነገረች። እኛ በእውቀት ለምን እንትን አትሏቸውም አልክ። ምን ማለት ነው በእውቀት እኮ ኑ እናውራ እያለ ያለው እኮ ፕሮቴስታንቱ ኤርሚያስ እኮ ነው። ምንድነው የምታወራው አንተ?
አይ ኤርሚያስ ብልም እኔ አሁን ከዚህ ተግባር ጋር አልተባበርም። አሁን ይሄ አግባብ አይደለም። ይሄ ተግባር ሌላ ተግባር ነው። እኛን እያደረግን ያለው ስለ እውቀት ግን ስታወራ አንተ ፕሮቴስታንት ከሆንክ በእውቀት ነው እንነጋገር፣ በራሳችሁ ድርሳናት እና ገድላትን ዙሪያ ያላለም ፕሮቴስታንት ኤርሚያስ ብሎ ነበር። እና ለምን እነሱ በእውቀት አያወሩም እሱ ጋር? አይ የራሳቸው እንትናቸው ነው። ምን አገባኝ ማውራት ከፈለኩ ምን አገባኝ አይደለም መልሰው እሱ መጀመሪያ ለምን እናንተ በእውቀት አታወሩም አልክ? እኛ በእውቀት የምናወራው በእውቀት የሚያወራው ወንድም አለን፣ ኤርሚያስ አለን። እኔ እወደዋለሁ፣ አከብረዋለሁ፣ እሷም ትወደዋለች፣ ይወዳታል፣ ይከባበራሉ። በቃ ገብቷል። ስለዚህ በእውቀት የሚያወራ ሰው አለ። ልብ ያለው አንድ ኦርቶዶክስ ሰው ካለ ይምጣ አለ። ከቀሲስ እስከ ሊቀ ጳጳስ እስከ ዲያቆን ማንንም ሰው መምጣት ይችላል አለ በእውቀት። ለምን እሱ ጋር አያወሩም እነሱ? አይ የእነሱ የራሳቸው ነው የቤት ስራ ነው። ግን እኔ አሁን የሚመለከተኝ ነገር ቢኖር እንደዚህ ማድረጋችሁ ተገቢ አይደለም። ባለፈውም የልደትን ፎቶ ለጥፋችሁ እንደ ስትሉ ነበርና የሰው ገመና የኛም የልደትን ፎቶ የተለጠፈ ራሱ ያወጣው እኮ ነው። ይሄ ደግሞ ራሳቸው የለቀቁት ነው በየቲክታኩ ዮሐድ ማለት በየቲክታኩ በዩቲዩብም በቲክታክም ቪዲዮ አለ። ከናኪ ከነ ልደተ ኪስ አለ ቪዲዮ። ስለዚህ ከዛ ስክሪንሻት አድርገን አምጥተን የለቀቅነው ራሱ የለቀቀውን ነው። ካሜራ ከፊት ለፊቱ ደቅኖ እዚህ ጋር የተነሳው ራሱ ነው። በእውቀት ብለህ የምትለው አንተ የትኛው እውቀት እንድናወራ ነው? እነዚህ ሰዎች ኦርቶዶክስን አይወክሉም፣ ኦርቶዶክሳዊ እውቀት የላቸውም እያልን ነው። ትውልድን እየበከሉ እያበላችሁ ስላሉ እውቀት ካላቸው ሰዎች ጋር ያውሩ፣ እውቀት ካላቸው እያልን ነው። መሪዎችና ሰባኪያን ከሆኑ እነዚህ ሰዎች እውቀት ካላቸው ሰዎች ጋር ማውራት አለባቸው ነው እያልን ያለ ነው። ወይም ደግሞ ቦታውን ለሚመለከተውና ለሚገባው አካል መልቀቅ አለባቸው ነው እያልን ያለ ነው። አንተ ምንህን ያመመ ፕሮቴስታንት ከሆንክ? አይሽተው በቃ አውሩ ሉጣኔ እንትን አልክ ተመለስክ ወደ ኦርቶዶክሳውን ቀዛና ፕሮቴስታንት ነኝ ሌባ አሳፍረው እንጂ ብትመለስ ደስታ ነበረው። አይ ኦርቶዶክስ ነኝ ብትል ደስታ ነበረው። በእውቀት አታወሩ። ምን እውቀት አላቸውና ነው? የትኛው እውቀት ነው? ምን እነሱ ስለ ፎቶ እያወሩ እኛ ስለ እውቀት የምናወራው ሲጀመር ለምንድን ነው? እኛ እኮ ከዚህ በፊት እኮ ተናግረናል። የእኛ አጀንዳ የእነሱ ሀሳብ ነው። የወንድማችን የውሃድ ፎቶ ሊለቀቅ ነው፣ የውሃድ ሊሞት ነው፣ የውሃድ ሊገደል ነው። ብርቃችን አይደለም። ከ2 ዓመት በላይ የውሃድን እናውቀዋለን። የውሃድ ብርቃችን አይደለም። እንዲያውም ሙስሊሞች እንዳለ የውሃድን ፎቶ ፖስቱት። በቃ ብርቅ እንዳልሆነ ማወቅ አለባቸው። ሚዩት አድርጋ ሀያለች። ይህ ስታዩ በአውደ ምሕረት ይመስላል። በግድ ሞተናል እያሉ ከራሳቸው ለምን ታውቃለች? ኦርቶዶክሶች አደጋ ላይ ነን፣ ራበን፣ ጠማን፣ ተሰደድን፣ ታሰርን ካላሉ አይረዷቸውም። ገብቶሃል ለምልህ ፖለቲካቸው በቃ እንዲህ ነው። ታሰርን፣ ተሰደድን፣ ሮጥን፣ ተባረርን ካላሉ ኦርቶዶክሶች አይረዷቸውም። ስለማይረዷቸው ግዴታ ተጠቂናን ብለው መምጣት አለባቸው። 4 ነጥብ። ሌላው ነገር ደግሞ ይህን ታይም ተጠቅመው ከኤርሚያስ የገድል ጎርፍ ማምለጥ ፈልገዋል። ኤርሚያስ አይፋታችሁ። ከ6 ወር በኋላም ቢሆን አቀዝቅዞ መልሶ ይጠይቃችኋል። መደበቂያ ቦታ የላችሁ። በቃ በገድል አናፍርም መፈክር ብቻ እስኪሆን ድረስ ያሰቃያችኋል። ሪያሊቱ ይሄ ነው። ሙስሊሞች ብትጠበሱ ማሸቷቸው። ይህ ማወቅ አለባችሁ። ልታውቁ የሚገባው ግን የሁላችሁም መረጃ አላቸው። አዲስ ነገር አይደለም። ይሄ ጭንብል ፊቱን በጭንብል የሸፈነው ጲላዲዮስ ብትል ገባክ? በነጠላ የሚሸፈነው የውሃድ ብትል ማማዬ ብትል በቃ ራሳችንን ተደብቀናል ብላችሁ የምታስቡ በሙሉ ትታወቃላችሁ። ግን አይፈልጓችሁም። አሁንማ በሙስሊም ስማቸው ሲነሳ ስለት ያደርጋሉ። ምነው ስማችን በሙስሊሞች በተጠራና ምነው ደግሞ የአንድ ወር ቤት ኪራይ ባገኘን ነው የሚመጣ መቼ ፊት ጌታዊ አትርሳይን ፊት የሚገርም ብሩኬ እኮ ድህነት አናቱ ላይ ሲወጣ እኮ የማርያም ፎቶ ዞ ሄዶ እስር ቤት ካልገባው ያለ ሰውዬ ነው። አላስገባ ሲሉት የፕሮቴስታንት ሴት ቤት ሰብሮ ገብቶ የታሰረ ሰው ነው። 18 ቀን ቢታሰር 3 ጊዜ ደብዳቤ ጻፈ። የእስር ቤቱ ሽታ ከባድ፣ የኔ ፍቅር
የእስር ቤት ብረት ይዞ አላየኸውም? ፎቶ ዞሮፌል ፖስት ያደረገው የእስር ቤት ፎቶ ይዞ ኤዲት አድርጎት እናቴ ፍቅር እኔ ለቅድስት ድንግል ማርያም እስር ቤት የገባው ሰው ነኝ። ሁለቴ ቢገረፍ ደግሞ ይዘው ይሰንባው ይተፋል። ማረሚያ ቤት ተቀምጦ እንደዛ 18 ቀን ማረሚያ ቤት ተቀመጥኩ ብሎ ያላዘነ ሰው ሁለቴ ቢገረፍ ሳምባውን ይተፋል። እንደዚህ ናቸው በቃ እነሱ። ለኦርቶዶክስ ዋጋ እንከፍላለን እንሞታለን። ነካ ስታደርጋቸው የእናቴ ቀሚስ አልተናቀፈኝ እንባቸው ማቆም የለውም። ከዛ በዛች ዝም እንዲሉ ደግሞ ያውቃሉ። ገባ? አፋቸውን ዝም የሚሉት ወይ በጠላ ወይ በአነባበረው ነው። አፋቸው ውስጥ እህል ጣል፣ ኪሳቸው ላይ ገንዘብ ጣል ስታደርግላቸው ደግሞ ኦርቶዶክስ ትለምለም፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ ብጽዕት ናት ይለዋል። አፋቸውም ኪሳቸውን ባዶ ሲሆን እየዞሩ ነው የሚያለቅሱት። ሳይኮሎጂያቸው ሊገባችሁ ይገባል። ኦርቶዶክስ ሚዲያ ላይ አጀንዳ እንደ ተጠቂ ሆኖ አጀንዳ ከፈጠሩ አፋቸውም ኪሳቸውን ባዶ ነው ማለት ነው። አሁን ሰሞኑን አጀንዳ ጠፍቷል። ገባክ? ሁሉም ነገር ቦታ ቦታውን ይዘዋል። ፕሮቴስታንትና ሙስሊሞች በየራሳቸው መንገድ አስተምሯቸውን በደንብ እየገለጹ ነው። ሸክም የከበዳቸው ኦርቶዶክስ ክርስቲያኖች ግን አንዴ ጴንጤ ቀሚስ አንዴ ሙስሊም ቀሚስ ይዘው ማልቀስ ልማዳቸው ስለሆነ ጴንጤዎች ቀሚሳችንን ልቀቁ፣ በገድል ዙሪያ መነጻጸር አለብን። ለምን? ለረጅም ጊዜ በሙስሊሞች ተደብቀው ፕሮቴስታንቶችና ኦርቶዶክሶች ሙስሊም ላይ ነበር የሚሰሩት። ገብተዋል? በእፎይ ምክንያት ማለት ነው። አይ ተሸውደው ነው ፕሮቴስታንቶች፣ የዛኔ ተሸውደው ነው። አሁን ፕሮቴስታንቶች ሁሉም ነገር ሲስተካከል ትኩረታቸውን ወደ ኦርቶዶክሶችም ሲያደርጉ መደበቂያ ቦታ ፈለጉ። መልሰው እንደተጠቂ ያለቅሳሉ። በማህበራዊ ሚዲያ ታሪክ ከወጥ ቤት ሽንት ቤት ያላቸው ታሪክ ኦርቶዶክስ ክርስቲያኖች ናቸው። ከወጥ ቤት ሽንት ቤት አንድ ቀን ወንጌል ሳያስተምሩ፣ አንድ ቀን ለቤተ ክርስቲያን ለገዛ ልጆቻቸው እንኳን ትክክለኛ አስተምሮ ሳያስተምሩ አንዱ ሌላ ያኛው ሌላ ያኛው ሌላ እንዳለ 2018 ገብተናል። እሱ ተጠቂዎች ናቸው። ሙስሊም ምን አገባው? በእናንተ ችግር ሙስሊም ምን አገባው? ምን አገባው ሙስሊም? እየጠየቁ ያሉት ፕሮቴስታንቶች ናቸው። እየጠየቁ ያሉት ስለ ተክልየ ቀዘን ነው። ሙስሊም ምን አገባው እየተባልክ ነው። አያገባኝም አለ እኮ። ምን አገባው ስለ ክርስቶስ ሰምራ? ምን አገባው ስለ ድርሳነ ዑራኤል? እንዲህ ምን አገባው ስለ ስንክሳር? ሙስሊም ምን አገባው? እናንተ መልሱት። ትናንት ፕሮቴስታንቶች ተሸውደው እፎይ የሚባል ሰው ፖለቲካ ሲሰራ ድራማ ሲሰራ አይ ሁላችንም ክርስቶስ አይደለም የምናመልከው መሰረታችን ክርስቶስ ነው ብለው ከእናንተ ጋር ቆመው ነበረ። አሁን ግን ሙስሊም ነቄ ነው። አያገባውም አያገባውም። ምን አገባው? አያገባኝም አለ እኮ። ራስን ቻለ ገዘነን ራስን ጠጣው ከፈለግ። አያገባውም ስለ ክርስቶስ ሰምራ አያገባውም። ራስን ቻል። በአንድ እግሩ ቆመ፣ በአናቱ ተዘቅዝቆ 7 ዓመት ጸለየ። እንትና ምናምን ምን አገባው ሙስሊም? አያገባኝም ብለዋል። በቃ በኦርቶዶክሳውያን ትሰማላችሁ። አያገባንም አሉ እኮ። በቃ አያገባውም ሙስሊም አያገባውም። አያገባኝም ካለ አያገባኝም ነው። ስለዚህ ራስን ቻል። ሂዱና ኤርሚያስን ተዋጉት። ሂዱና ወንድ ከሆናችሁ ኤርሚያስን ግጠሙት። ከዲያቆን እስከ ሊቀ ጳጳስ ማንንም ሰው አቅም አለኝ የሚል ሰው ካለ እናንተ ኦርቶዶክሳውያን በድርሳናትና ገድላትን የምታምኑ ከሆነ ልብ ካላችሁ ኑ ብለዋቸዋል። ሂዱ ሂድ። ሙስሊም አድነኝ ዋቃ አድነኝ የሚባል ነገር የለም። ሂድና የሚያድን የለም። የሚያድን እውቀትን ነው። የሚያድን እውነት ነው። እውነት ካለ ሂድና ግጠመው። ሰውየው እየጠበቀ ነው። እያንዳንዱ ስም እየጠራ ጥሪ እያቀረበ ነው ሰውየው። ሂዱና ግጠሟቸው። በቃ ሙስሊም አያገባውም። ምን አገባው? ምን አገባው? ቀዘን የጠጣው ራስህ ነህ። ሽንት የጠጣው ራስህ ነህ። እሙሙን የሳምከው ራስህ። ሴቶች ከንፈር ለከንፈር ያሳሳምከው ራስህ። ሂድና ግጠም። ክርስቶስን በከንፈር ያሳሳምከው አንተ ራስህ ነህ። ፌንት ያስረቀልከው አንተ ራስህ ነህ። ሂድና አሁን መልስ ካላችሁ ኦርቶዶክሳውያን ሂዱና መልሱ። ስለ ድርሳናትና ስለ ገድላት ሂዱና መልሱ። ሂዱ ግጠሙ። ሂድ እየተባልክ ነው። ሂድ። ልብ ካለ ሂድና መልስ። ገድለ ሰዶማውያን እየተነበበ ነው። ሂድና መልስ። በተአምራት የምታምን ከሆነ ሂድና ግጠም። ተአምር ነው አይደል? ሂድና ግጠም፣ መልስ። እዚህ ጋር የሚያዳምጥ ሰው የለም። አላህ ስንት አካል አለው? ነብዩ መሐመድ ሐሰተኛ ነብይ ነው? የሚሰማህ ሰው የለም። ሰዓቱ አይደለም። አሁን ስለ ኦርቶዶክስነት ነው እየተወራ ያለው። ማንንም አያዳምጣቸውም። ስለፈለግከው አዲስ አጀንዳ ተሸክመ ብትመጣ የሚሰማ የለም። ሂድና ኦርቶዶክስን አድናት። እየተዋረደች ነው ኦርቶዶክስን።
እየወረደች ነው፣ እየዘቀጠች ነው፣ እየተገረፈች ነው። ሂድና አድናት። አለቅ። ሂድና የጠጣኸውን ቅዘን እንዴት እንደጣፈጠ ሂድና ተናገር። አዎ ሂድና ሴቶች ተሳስመው እንዴት ልጅ እንደተረገዘ እንዴት በጉሮሮ ወደ ማህፀን እንደሚገባ ምራቅ ሂድና አስረዳ። ሂዱና ንገሩን። የውሃድ ፎቶውን ይወጣሉ። የውሃድ እንደዚህ ነው ሊገድ ማን ይገለዋል? ለምንድን ነው የሚገድለው? ይታወቃል እኮ ማንንም ሰው ያውቀዋል። በየቲክታኩ አለ እኮ ከነ አኬ ጋር እኮ ቪዲዮ እኮ አለ እኮ ከነ ልደተ ኪስ እኮ አለ እኮ ማንንም ሰው ያውቀዋል። በዩቲዩብ እኮ አለ እኮ ይሄ ሰውዬ። ሲጀመር ይሄ ሰው ማን ይመታዋል? ደንግጦ ደንብሮ ይጠፋል እንጂ ይሄ ፈረስ ፊት። ሂዱና አሁን መልሱ። በቃ ልብ ካላችሁ ኦርቶዶክሳውያን ሂዱና መልስ። ሂድ ነው መባል ያለበት። ማንንም እንደውም ኦርቶዶክስ ሲመጣ ሂድ ነው የምትሉት። ሂድና ኤርሚያስ ጋር ሂድ መልስ። እነ ኤርሚያስ ጋር እየጠበቁ ነው። ሂዱና መልሱ። ቀሲስ ዲበኩሉ፣ አባ ምናምን እንቁሬ፣ ልደተ ኪስ፣ አባ ጥንዚዛ፣ ዲያቆን ጥንዚዛ ሂዱና መልሱ። ሁላችሁንም እነ ፈንገሶ እነ ደንደሶ ሂዱና መልሱ። ሂዱ። እኔ ምን እንደተመቸኝ ታውቃለህ ባቢ? ሙስሊሞቹ ማለት ነው ኦርቶዶክሶቹን ሲያገረጧቸው ምን አገባን ኤርሚ ያወራ አላወራሉ። ፎቶ አላችሁ የላችሁም አለ። እኛ ፎቶ አለን ኤርሚ እናመሰግናለን፣ ግን እዛው ተላቀሱ እኛ ያገባንም አሉ። ጠብቀው የነበሩት እንደታውቃለህ ኦርቶዶክሶቹ ኤርሚ ላይ ሙስሊሞቹ እንዲዞሩበት። እንዲህ ሙስሊም ሆናን ያላችሁ ማን ነው? ፖለቲካ ሊሰሩ እኮ ነው። አያችሁ እኛንን ለእናንተ የምንቀርበው እንዲሉ እኮ ነው። ጭራሽ ምን እንዳለ ታውቃለህ? መዝሙር ያሬድ እኮ በእውነት እኮ ምስኪን እኮ ነው። ከሴት ጋር እየዋለ ተበላሸ። በእውነት እምብርቱን ሁላን የታመመ ሆንማ አሉባልተኛ ሰው ሆነ። እናንተ ባይገባችሁ ነው እንጂ ሙስሊሞች ኤርሚ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል እኮ ገዳይ ናችሁ፣ አራጅ ናችሁ እያለ እኮ ነው። ይህንን እኮ ቀድሞ ያሉት እነሱ ናቸው ቢሉ እንኳን ኤርሚያስ እንደዛ ቢል እንኳን ሙስሊሞች አይደነቁም። ምክንያቱም ይህንን ያስተማሯቸው ኦርቶዶክሶች ናቸው ለፕሮቴስታንቶች። ከአህያ የዋለች ላም ፈስት ሰምራ ትመጣለች ነው። አንደኛ ግድ አይሰጣቸውም፣ ሁለተኛ ቢሉ እንኳን ፕሮቴስታንቶች ይህንን አሉ ብለው የሚጨነቁ አይደሉም ሙስሊሞች። ግን ምንድን ነው መሰለክ በቃ አርዱን አይነት ነው። በቃ አሁን ደግሞ ፕሮቴስታንቱ ላይ ዙሩና ከእናንተ ጎን እንቆምና አድኑን፣ ከገድል ጎርፍ አድኑን፣ ገባህ መሽጉን አይነት ነው። ኦፍኮርስ ሳሙ ተናግሯል። ያ አሁን ኢኮኖሚያቸው ተመቷል። ገባህ አፋቸውም ኪሳቸውም ባዶ ነው። አጀንዳ የለም፣ ጊፍትም የለም። የቤተ ክርስቲያኑን በርና መስኮት አለቀ ተሰርቶ ገባክ። በየሳምንቱ ነው የአንዱ ቤተ ክርስቲያን ጣራ የአንዱ ቤተ ክርስቲያን በር የሚበላሸው። ስለዚህ ዮሐድ 20 ሺህ ፎሎወር እንዲያገኝ 100 ሺህ እንዲሞላለት ገንዘብ እንዲያገኙ አጀንዳ እንዲያገኙ የነበራቸው አማራጭ ተጠቂ ሆኖ መምጣት ነው። ከዛ ደግሞ ራሳቸውን እንደ ቤተ ክርስቲያን የሚቆጥሩት እነዚህ ሰዎች መጥፎ ነገር ሲያደርጉ ሰው ቤተ ክርስቲያንን አይወክልም ይላሉ። ለጥቅማቸው ሲሆን ሰውና ቤተ ክርስቲያን አንድ ነው። እቺ ቅድስት ቤተ ክርስቲያን ተጎዳች፣ ተኮላሸች፣ ተጎዳች፣ አጣች፣ ነጣች፣ ገረጣች ይሏቸዋል። ስለዚህ ማህበራዊ ሚዲያ ላይ የመጨረሻ የሞተ ሳይኮሎጂ ያላቸው መናበብ የማይችሉ የሚናገሩትን የማያውቁ የሞቱ ሰዎች የሚኖሩ ኦርቶዶክስ ክርስቲያኖች ናቸው። ሁሉንም ማለት አይደለም፣ ባለ አእምሮ አስተዋዮች አሉ እንዳለ። ግን 75% የበሰበሱ ናቸው። አእምሯቸው እንዳለ የሚያስበው ብልጥ እንደሆኑ ነው። እንዳለ ብልጥ፣ ልክ እንደተጎጂ የሞኝ ብልጥ ናቸው። በነገር ላይ አመራር ችግር አለባቸው፣ ያስተምሮ ችግር፣ ያካሄድ ችግር አለባቸው። ፖለቲካ እንኳን መስራት አይችሉም። ሆዳም ሰው እችን ብናገር ስንት አበባ አገኛለሁ ብሎ ነው የሚያወራው። ታውቃለህ? ትክክል። እችን ብናገር ስንት ሰው ቤቴ ይመጣል ብሎ ነው የሚያስቡት እንጂ የዮሐድን ፎቶ ኤርሚ እና ዮኒ ለሙስሊሞች እንሰጣለን አለ ተብሎ ሙስሊሞች ከኤርሚ ጋር የሚጣሉ መስሏቸው ነው። የእውነት ይሄን ያህል መሀይም ናቸው እንዴ ነው ያልኩት። ሙስሊሞች ሊገሉን ነው እናድኑን ሲሉ የነበሩ ራሳቸው አይደሉ እንዴ? ትናንት በእውነት ይሄ ምን ያህል መሀይም እንደሆኑ ነው የሚያሳየው። ሁለተኛ አጫጫሁት። በቃ እሱ አልፈልግም አለ ዮሐድ። በቃ ተውን ያልፈልግም እንዲህ አይነት ነገር ሲል አንተውም። ምክንያቱም እነሱ ከገድል ማምለጫቸው ነው፣ ከገድል ማምለጫቸው ነው። ከኤርሚያስ የገድል ጦር ማምለጫቸው ብቸኛ መንገድ ይሄ ስለሆነ ነው። ግን የትም አትደበቁም። ከኤርሚያስ መደበቅ አይቻልም። በገድል ዙሪያ ሙስሊሞች ቦታ አልሰጡትም አጀንዳቸውን።
ሙስሊሞች ከፕሮቴስታንቶች ጋር የሚነጋገሩት ቦታ ጊዜም የላቸውም፣ ትርፍ ታይምም የላቸውም። ስለዚህ እናንተ ቤታችሁ ቁጭ ብላችሁ እያለቀሳችሁ ዋሉ። ወንጌል አማኞች ወንጌላችሁን ይሰብካሉ፣ ሙስሊሞች እስልምናቸውን ይሰብካሉ። እናንተ ኪሳችሁን አደልቡ። ራበኝ፣ ጠማኝ፣ ተሳደድኩ፣ ተባረርኩ፣ ወደኩ፣ ተነሳው በሉ። ግን አእምሮ ያለው ኦርቶዶክስ ክርስቲያን ሊያስተውል የሚገባው ነገር ፖለቲካ እየተሰራባችሁ ነው። መጠቀሚያ እያደረጓችሁ ነው። የቤተ ክርስቲያን በር ሲያልቅ የውሃድ ሲያልቅ ማማዬ ሲያልቅ እፎይ ሲያልቅ ጋዲሳ እያሉ በቃ እንደዚህ ናቸው የሚቀጥሉት ማለት ነው። ከዚህ የተለየ ምንም ከወጥ ቤት ሽንት ቤት ነው ታሪካቸው። ኦርቶዶክስ ክርስቲያኖች ከወጥ ቤት ሽንት ቤት ሌላ ታሪክ የላቸው። ሰው ዳነ፣ ሰው አልዳነ፣ ሰው መጣ፣ ሰው አልመጣ፣ ጥያቄ መመለስ አለበት፣ ጥያቄ መመለስ አያሳስባቸው። የመጡበት ዓላማ ስራ ስለሆነ ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ንጽጽር ለነሱ የገቢ ምንጭ ነው፣ ቲፎዞ ነው፣ ገንዘብ ማግኛ መንገድ ነው። እድል ቀንቷቸው የፈረሰ ቤተክርስቲያን ካለ በሱ ይበላሉ፣ ከሌላቸው ደግሞ ራሳቸውን አፍርሰው ይበላሉ። ሌላ ምንም የሚያደርጉት ነገር የላቸውም። ገባክ ሰው? ስለዚህ የመጡበት ዓላማ ስለሆነ ሙስሊምም ፕሮቴስታንትም ሊገባው የሚገባው ኦርቶዶክስ ክርስቲያኖች የመጡበት ወደ ማህበራዊ ሚዲያ ሰውን ለማዳን አይደለም። በድህነት ዙሪያ ይሰራል ተብሎ ከታመነ አኬ ብቻ ነው የሚሰራው። ሰው ቢድን ደስ ይለዋል ተብሎ ወንጌል ቢሰብክ ተብሎ ቢታሰብ ከቻለ አኬ ነው ያለው፣ አንድ አኬ ነው ያለው። የቤተ ክርስቲያኗን አስተምሮ ለማህበራዊ ሚዲያ ላሉ ሰዎች ያስተጋባል ይናገራል ተብሎ ቢገመት ሌላ ዲያቆን ዘማርያም ነው ያለው። የቀሩት እንዳለ ከእጅ አይሻል ዶማ ናቸው። ተዛዝለው ነው የሚሄዱት። ሆዳቸው ነው አምላካቸው። ስለዚህ ድንገት ብድግ ብለው ካለቀሱ መንቃት ያለባችሁ ወይ ኪሳቸው ወይ አፋቸው ባዶ ነው። በቤታቸው እንኳን ስለተነሳው ገድል መልሳችሁ አይሰጡም እኮ። ምን ያህል የሞቱ እንደሆነ የምታውቀው። ኤርሚያስ ቤት መሄድ ቢያቀታቸው ቤታቸው ቁጭ ብለው የሚነሱትን ገድል ምላሽ መስጠት እንኳን አቅም የላቸውም፣ ግድ ስለማይሰጣቸው ማለት ነው። መልስም ስለሌለን ነው። አዎ። ስለዚህ በመጽሐፍ ቅዱስ ብቻ ብለን እኛ እናምንም የምትለዋን ነገር እስከምታስተካከሉ ድረስ ገድል ገዳይ ነው እስከምትሉ ድረስ ወንጌል አማኞች አይፋቷችሁም። እሳት ላይ ነው እኮ ያላችሁት። ወዴትም ማምለጥ አትችሉ። ማህበራዊ ሚዲያ ላይ ገና አልገባችሁ። ማህበራዊ ሚዲያ በአሽሙርና በአድመኝነት በጩኸትና በለቅሶ ማምለጥ የምትችሉ ነው። 2 ቀን ብታመልጡ ነው። በ3ኛው ቀን እጃችሁ ነው የምትወድቁት። የዮሐድ አጀንዳ 4 ቀን ቢሆን ነው። ከዛ በላይ የዮሐድ አጀንዳ መሆን አይችልም። ስለዚህ መዝሙር ላይ ደግሞ ትንሽ ቆይተ ከተራራ ውደቅ አሉ አንተ። ስለዚህ ነው የምታደርጉት። ትንሽ ቆይታችሁ ደግሞ ጋዲሳ ተሰበር፣ ኢዮብ ዘሚካኤል ደግሞ ራስን አጥፋሉ። ሌላ አማራጭ የላችሁ። ራሳችሁ ላይ ግፍ ካልሰራችሁ በቀር ማምለጥ አትችሉም። ከዚህ ማህበራዊ ሚዲያ መጋፈጥ መቻል አለባችሁ። ትናንትና እኮ ቁጭ ብላችሁ ከቤተ ክርስቲያን ከመጣ ልጅ ከኤርሚ ጋር ሊነጻጸር ከነበረው ዲያቆን ጋር እኮ መግባባት የከበዳችሁ ሰው ናችሁ። አልቻለም። እሱ ኤርሚያስ ቤት እንዳይሄድ ፖለቲካ ሰራችሁበት። እናንተን አምኖ እሱ ቪዲዮ ሰራ፣ ከዛ አዋረዳችሁ። ያለ ማርያም አማላጅነት አለማትደንም ብሎ ቪዲዮ ሰራ፣ አዋረዳችሁ። ሲያዋረዳችሁ መልሳችሁ መስዋዕት አደረጋችሁት ወንድማችሁን። ጭራሽ እውቀቱ ለተፈተነ ታውቃለህ። ምን ተምረሃል ተባለ፣ ና ተናገር ተባለ። ያቆኑ ለምን አዋረዳችሁ? ቪዲዮ ሰርቶ ቪዲዮውን ፕራይቬት አደርጋሉት። ግን እሳት የሆኑ ጴንጤዎች አወርደውት ነበር ታውቃለህ። ቪዲዮውም እንዳለ ቲክቶክ ላይ ተለቋል። ስለዚህ ለሙስሊም ፕሮቴስታንትም ሆነ ኦርቶዶክስ አንድ ነው። ምክንያቱም በአንድ ወቅት አንድ ላይ ስለሰራችሁ ማለት ነው። እኛ በክርስቶስ አንድ ነን ብላችሁ ጴንጤዎችዬ ቀሚሳችሁን ስጡን ብላችሁ በጴንጤ ቀሚስ ተንጠልጥላችሁ ነው ንጽጽር ያለፋችሁት። ጴንጤዎች ግን በቃ አሁን ይበቃል፣ ከሙስሊም ታድገናችኋል፣ ወንጌል አስተምራናችኋል፣ አሁን መጽሐፍ ቅዱስ ማንበብ ጀምራችኋል። እኛ ገድል ስለማንቀበል የማንቀበልበት ዋና ምክንያት ስላለን ገድል ገዳይ ስለሆነ የወንጌል እንቅፋት ስለሆነ ወደ ገድል ፊታችንን አዙረናል ሲሏችሁ እየየ የሙስሊም ቀሚስ ይዛችሁ፣ ሙስሊሞቹ ደግሞ የራሳችሁ ጉዳይ ሄዱ፣ እዛው ተላቀሱ፣ አያገባንም አሏችሁ። አሁን ምን ልታደርጉ ነው? እናንተ እኮ ማለት መሀይም እንደሆናችሁ እኮ የምታውቁት ኦርቶዶክስ ክርስቲያኖች
ወንጌል አማኞች በክርስቶስ አንድ ነን ብለው ነው እስልምና ላይ ጥያቄ ሲነሳ ሊመልሱ የሚወጡት። እናንተ ግን ልክ ሙስሊሞችን ካባረሩላችሁ በኋላ የወንጌል አማኞች ኢየሱስ ሐሰተኛ ነው ብለው የሚናገሩ ናቸው። እነ ጋዲሳ ገብቷል ባቢ። ወንጌል አማኞቹ በክርስቶስ አንድ ነው፣ በክርስቶስ የሚያምን በሙሉ በክርስቶስ ኢየሱስ ክርስቲያን ሆነ በሙሉ ወንድምና እህታችን ነው ብለው ነው ዲቤት የሚገቡት ልዩነታቸውን ትተው። ኦርቶዎቹ ግን ሙስሊሞችን ካባረሩላቸው በኋላ ማለት ነው የእነሱን ትምህርት እኮ ያጋረተ ትምህርት ይላሉ። ሉተር እኮ ነው የጻፈው ይላሉ። ገባህ? ተከታዮቻቸው ደግሞ ጴንጤ እንደሆኑባቸው ስለሚፈሩ እዛው ደግሞ ጴንጦችን ሙሉ ጨርቅ ይሰርቧቸዋል፣ አስተምሯቸውን ያጣጥላሉ። የመጨረሻ የበከተ እኮ ባህሪ ነው ያላቸው። የመጨረሻ የበከተ እኔ በዘመኔ እንደዚህ አይነት የበከተ ስትራቴጂ አይቻል አቅም። ፕሮቴስታንቶች በደንብ ያውቃሉ ልዩነታቸውን። ግን በቁርአን ከሚያምን በወንጌል የሚያምን ስለሚቀርባቸው በወንጌል ስራ ላይ አብረው ይሳተፋሉ። ልዩነት አለን ብለው ማያምኑም በወንጌል ዙሪያ ላይ። ኦርቶዶክሶቹ ግን ልክ ሙስሊም ከቤታቸው ሲሄድላቸው እፎይ ልክ በቃ እንዴት ነው ባቢ የሆነ ቦርደር ላይ ተይዘ ነፃ ስትወጣ ከዛ መጥቶ ይታደጓቸዋል። ገባ? የኦርቶዶክስ ጀብደኛ ወንጌል አማኞች ናቸው። በወንጌል ዙሪያ ጠቅስ እንኳን እኮ መጥቀስ አይችሉም። እነዛ አንድ ነገር ነው የሚያውቁት፣ ስድብ። አይሻ እንደዚህ፣ ነብዩ እንደዚህ፣ ኡስታዝ እንደዚህ፣ እንትና እንደዚህ እንዳለ በብርግና የተሞላው ጭንቅላታቸው። ወንጌል መጥቀስ አይችሉም። ብሉይ ኪዳንና አዲስ ኪዳንና ብሉይ ኪዳን አዛምደው መመለስ አይችሉም። ያን የሚያደርጉት ወንጌል አማኝ ናቸው። ከዛ ይሄንን ከጨረስን ደግሞ ወደ ገድል እንዙር ሲሏቸው የእናቴ ቀሚስ አደናቀፈኝ። በቃ አታንሱብኝ። አሁን ምንድነው መሰለህ ቅኔው ወንጌል አማኞች ገድል አታንሱብኝ ያለቅሳለሁ አይነት